አባታችን ብፁዕ አቡነ አብርሃም የባህር ዳር ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ክቡር አባታችን ክቡር መላከ ሰላም ኤፍሬም ሙሉ ዓለም የሀገረ ስብከቱ ዋና ስራ አስኪያጅ፣ ክቡር መላከ ብርሃን ፍስሐ ጥላሁን የሀገረ ስብከቱ ዋና ጸሐፊ፣ ክቡር ሊቀ ሊቃውንት ስምዐኮነ መልአክ የሊቃውንት ጉባኤ ዋና ሰብሳቢና የአራቱ ጉባኤያት መምህር፣ መጋቤ ሃይማኖት መምህር ብርሃኑ ቦጋለ የአስኮ ደብረ ገነት ስብከተ ወንጌል ቅዱስ ገብርኤል ስብከተ ወንጌል ክፍል ኃላፊ፣ የማንቂያው ደወል አስተባባሪ፣ ሊቀ ልሳናት ቸርነት ሰናይ በመላው አሜሪካና በተለያዩ ክፍለ ዓለማት የዝማሬ አገልግሎት አገልጋይ፣ ክቡራን በባህር ዳር ከተማ በተለያዩ ገዳማትና አድባራት የምትገኙ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ የሰንበት ተማሪዎች በዚህ ዕለት የእግዚአብሔርን መለኮታዊ ድምፅ ለመስማት የቤተ ክርስቲያንን ጥሪ አክብራችሁ የተሰበሰባችሁ ክርስቶስ ኢየሱስ አምላካችን በፍቅሩ የጠራችሁ እናንተም ያለምንም ማስገዳጅ ኃይል ወዳችሁና ፈቅዳችሁ ሰማያዊ ተስፋን ባዘለች በቅድስት ቤተ ክርስቲያን በምህረት አደባባይ በቅድስናው ስፍራ የተሰበሰባችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናትን ጭምር እንደምን ዋላችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? ለዚህ ቀን ያደረሰን እግዚአብሔርን አመስግኑ። ታላቁ የዘመናችን ሐዋርያ ቆራጡ በእኔ ዘመን አቡነ ጴጥሮስን አልደረስኩባቸውም። ከአርበኞች ፊት ቆመው አዲስ አበባ ፒያሳ ስትሄዱ እነ ማርሻል ግራዚያኒ ኢትዮጵያውያንን እጃቸውን እየቀፈደዱ እግዚአብሔር አምላክ ኑሩባት ብሎ በፈጠራት ምድር ላይ መኖር አይገባችሁም እያሉ ያለ ፍርድ ቤት ትዕዛዝ ብዙዎችን ሄደው እንዳሻቸው ይረሽኑ ነበር። በዛ ወቅት በመርዛማ ጋዝ በተለያዩ ገዳማትና አድባራት ለአምልኮ የተሰበሰቡ ክርስቲያኖች በጅምላ ይጨፈጨፉ ነበር። በዛ ዘመን ሬሳ በሬሳ ላይ እየተከመረ በውሃ ጥም ሰዎች እየነደዱ ያንተን ሽንት ስጠኝ ጠጥቼው ልሞት እስኪሉ ድረስ በውሃ ጥም እያረሩ ነደው ይሞቱ ነበር። ሕፃን እናት ሞታ ሬሳ ቀርቷል ያለች መስሎት። በገዛ ምድራቸው ላይ እንደ በግ ታርደዋል ኢትዮጵያውያን። እንደ አክርማ ተሰንጥቀዋል። ደብረ ሊባኖስ ሲቃጠል ማየት አንፈልግም ያሉ መነኮሳት አብረው ገብተው ነደዋል። በዛ ክፉ ዘመን እውነት በምትፈተንበት ኢትዮጵያዊው አቡነ ጴጥሮስ ሊቀ ጳጳሱ መስቀል አውጥተው ከአርበኞቹ ፊት ቆመው መሬት፣ ወርቅ፣ ዩሮ፣ ሀብት፣ የምትፈልገው ዶላር ይሰጥሃል፣ ኢትዮጵያ ለጣሊያን ቀኝ ትገዛ፣ የኦርቶዶክስ እምነት ትርከስ፣ የሮማ ሃይማኖት ትንገስ ብሎ ሲነግራቸው እኮ እኔ ሊቀ ጳጳሱ አሉ መስቀል አወጡና እንኳን እኔ ለክርስቶስ ሞቼ ለዓለም ሞቼ ለክርስቶስ የምኖረው ሊቀ ጳጳሱ ይቅርና እንኳን እኔ ክህነት የሰጠኋቸው ቆሞሳት፣ ካህናት፣ ዲያቆናት ይቅሩና እንኳን እኔ አጥምቄ ክርስትና ያነሳኋቸው ልጆቼ ባለማተቦቹ ይቅሩና የኢትዮጵያ ሳር፣ ድንጋይ፣ ቅጠል፣ መሬት፣ ሰርዶ አየሩ ለእናንተ እንዳትገዛ ገዝቻለሁ አሉና በክብር በሰማዕትነት አለፉ። ታዲያ በዛ ዘመን ማርሻል ግራዚያኒ ጥቁሩን ሻሽ መጣና ፊታቸው ላይ አስሮ ሊያበቃለሁት ነው ሲላቸው ሻሹን ከዓይኔ ላይ ፍታው አላቸው።
አሉት። ለምን ሞትን ሲያዩ እንዳይፈሩ እኮ እኔ ከዚህ የተሻለ ወደ ክርስቶስ የሚሄድበት መንገድ ስለሌለ ሻሹን ፍታው እባክህ። ሞት ላንተ የመጨረሻ ነው፣ ለእኔ ግን የአዲስ ሕይወት፣ የትንሣኤ፣ የሰላም፣ የፍቅር፣ የማበብ፣ የልምላሜ፣ የብርሃን ሕይወት መጀመሪያ ነውና የምትፈልገውን አድርግ ብለው ሻሹን ጣሉ። በመትረየስ ደብድቦ ገደላቸው። የገደለው ሞተ። እሳቸው ግን ዛሬም መስቀላቸውን ጨብጠው ታላቁ የተዋህዶና ኢትዮጵያ ኩራት አሉ። እንግዲህ በየዘመኑ እግዚአብሔር እኛን አባት በደረስኩባቸው ነበረ። በዘመናችን ደግሞ ባህር ዳር ከተማ ስትመጡ ብፁዕ አቡነ አብርሃም የዘመናችን ዳግማዊ አቡነ ጴጥሮስ ናቸው። ዋሸው ዘባረኩ፣ ቀላመድኩ፣ መረጃ የለኝም፣ አፌን በላኝ፣ ኧረ በማርያም ንገሩኛ። አየን ያን ጊዜ ሰዎች ሲገደሉ በዘር ተከፋፍለው እርስ በርስ መከራ ችግር ሲደርስ እዚች ቦታ ላይ አይደለም እንዴ? አይቻለው እኮ በቴሌቪዥን በሶሻል ሚዲያ ኢትዮጵያውያንን የተዋህዶ ልጆችን ፖሊስ አትግደል፣ ፌዴራል አትግደል፣ ጋዜጠኛ ውሸት አትዘግብ፣ ለእውነት ቆም፣ ልጆችን አትንካ ያሉ አባት ናቸው። ጠቅላይ ሚኒስቴሩም ሲመጡ አጅሬ ናቸዋ። ነጭ ነጯን ነግረው ጸሎቶ ይርዳኝ ብለው የመለሱ ታላቅ አባት ናቸው። የማንቂያው ደወል አንዱ ትልቁ ዓላማ ለአባቶች ለካህናት ክብር ስጥ ነው። መጽሐፍ የምታዞሩ የምትንቀሳቀሱ የተማር ሰዓት ትሰጣለሁ። እናንተም ተማሩ። የማንቂያው ደወል ትልቁ ዓላማ ምንድን ነው? አንደኛው በኢትዮጵያ ላይ ከ43 ዓመት በላይ ክብረ ክህነትን የሚያዋርድ ታላቅ ዘመቻ እየተደረገ ነው። ሰው ጳጳሳትን እንዲጠላ በሶሻል ሚዲያ ገንዘብ ተመድቦላቸው ብሎገሮች የሚጽፉ ጳጳሱ እንዲህ ይላል፣ የእኛ ሕዝብ ያቅም ከስር ገብቶ ያንን ያያል፣ ኮሜንት ይሰጣል፣ ደስ ይላቸዋል። ከዛ ጳጳሱን ሳይ እንዲያደሉ እንዴ ይላል። ሰይጣን ስራውን ይሰራል። ሰው ካህኑን ጳጳሳትን ከጠላ ጳጳስ የመጨረሻው የቤተ ክርስቲያን ጉልላት ነው። ጳጳሳት ካሉ ቤተ ክርስቲያን በቅባ ሜሮን ተከብራ ቤተ ክርስቲያን ትሰራለች፣ ትታነጻለች። ጳጳሳት ካሉ ዲቁና የሚቀበሉ አሉ። ዲያቆናት ቄስ ይሆናሉ፣ ዲያቆናት ይመነኩሳሉ። ስለዚህ ይቀደሳል። ክርስትና የሚያነሳ ቀድሶ የሚያቆር ህዝቡን የሚያስተምር ይኖራል። ስለዚህ አባቶቻችንን ለመንጋው እረኛ አድርጎ የሾማቸው ማን ነው? ጳጳሱ ወይም ካህኑ እንዲህ ነው ብለህ ከምትናገር ነው የሚለው እኮ ፍትሐ ነገሥት። አገር ለቀህ ተሰደድ ነው የሚለው። ሱራፌል በሁለት ክንፋቸው ኢሳይያስ 6 ላይ እግራቸውን ይሸፍናሉ። ምናቸውን? በሁለት ክንፋቸው ደግሞ ፊታቸውን ይሸፍናሉ። ምናቸውን? ፊትም ተሸፈነ እግርም ተሸፈነ፣ በስ ሁለት ክንፍ ይበራሉ። እሳተ መለኮቱ እንዳያቃጥላቸው ፈርተው። እንግዲህ እሳታውያን የሚሆኑ የሰማይ መላእክት እንኳን ሊነኩት የማይቻላቸውን ካህናት አባቶቻችን ግን በመንበሩ ላይ ዕለት ዕለት የቤተልሔሙን ሕፃን የድንግል ማርያምን ልጅ የቆሮንቶስን ባህታዊ የቀራንዮውን በግ ደመ መለኮትን ሥጋ መለኮትን በእጃቸው ይፈትታሉ። የሚገርም ነው። ካህናት ቀድሰው ሲወጡ በመስቀል ነው በእጅ ነው ይባርኩ። አዎ ሥጋ መለኮትን ደመ መለኮትን ነክተዋልና ይባርኩናል። እንግዲህ ያስተውሉ፣ ይሄ ከሰው አይደለም። አብረውም ቢበሉ አብረውም ቢጠጡ እንደኛ 5 ጣት 2 እግር ቢኖራቸው ስልጣናቸው ግን ከየት ነው? አልሰማሁም። ስልጣናቸው ከየት ነው? ከእግዚአብሔር። የሾማቸው ማን ነው? እንግዲህ ሰማያን እሳታውያን የማይነኩትን ይነካሉ። ባንታደል ባንበቃ እንጂ ቀድሰው ሲወጡ እኮ እጃቸው በትኩስ ደም በሥጋ መለኮትና በደመ መለኮት ተለውሶ ይታያል። እግዚአብሔር ለዚህ የሾማውን ካህናቶቻችሁን አክብሩ ነው። መጀመሪያ ሰይጣን የሚሰራው ምንድን ነው? ካህናትን ያስጠላል፣ አባቶችን ያስጠላል። ቄሱ ሰካራም፣ ሆዳም፣ ሌባ ያስብልና ሰው ቄስ እንዲጠላ ካረገ በኋላ ምን ያደርጋል? ወዲያውኑ የሚሰራው ስራ አለ። ህዝቡ ቄስ ከጠላ መጥቶ አይማር
ንስሐ ይገባ። ንስሐ ካልገባ ደግሞ አይቆርብም፣ ካልቆረበ አይጸድቅም። ውጤቱን ያየ ሰይጣን አስቀድሞ ድግሱ ይሸተዋል። የተዋህዶ ልጆች የምንበላው ድግስ ከሰማይ ይታየዋል። ሲሸተው መጥቶ እንዳንበላው ካህናትን ጥሉ ይለናል። ስንጠላ ካህናት ጋር መጣ። ካህናት ጋር ካልመጣን የክርስቶስ መመሪያ አይከበርም። ማቴዎስ 8:3 ሂድ ራስህን ለካህን አሳይ ብሏል። እንዲሁም ደግሞ ማቴዎስ 16:16 ላይ በምድር ያሰራችሁት በሰማይ አቤት። ክርስቶስ ኤምባሲ፣ ቤተክርስቲያን ኤምባሲ ናት። ክርስቶስ አምባሳደር ነው። ክርስቶስ ንጉሥ ነው። ካህናት አምባሳደር፣ ቤተክርስቲያን ኤምባሲ ናት። የሚፈቱ የሚያስሩ የክርስቶስ ጉዳይ አስፈጻሚ ናቸው። 12 ጊዜ ቀኑን ሙሉ በድለናል ስንል እግዚኦ መሐረነ ክርስቶስ ስንል ከዛ ስለ ድንግል ማርያም 12 ሰዓት ለየቱን ሙሉ በድለናል። 24 ሰዓት በድለናል። ይፍቶኝ ስንል ማን ይፍታ? ፈቺው ማን ነው? ስልጣኑ የማን ነው? ስለዚህ ወደደም ጠላም ሰው በካህናት በኩል ማለፍ አለበት የለበትም? የዮሐንስ ወንጌል ምዕራፍ 20 ቁጥር 23 ላይ እናንተ የያዛችሁባቸው ስልጣን እናንተ ከያዛችሁባቸው አይፈታም። እናንተ የፈታችኋቸው እናንተ ይጥረፍ ያላችኋቸው በሰማይም የተፈቱ ናቸው። ስልጣኑ የማን ነው? ካህን ካሰረ ማን አሰረ? ካህን ከፈታ ማን ይፈታል? አገሩ ሰውየው ቄሱ እግዚአብሔር ይፍታ እግዚአብሔር ይፍታ እግዚአብሔር ይፍታ ሲሉ ለካ ኪስ አውላቂው የሰው ኪስ ገብቶ እንዲህ 100 ብር ያወጣል። አያምንም። አማኝ አይደለም፣ አማኝ አይደለም። ስም አይጠራም በጨለማ። የእንትና ወገን ነው። የነ አቴስታ የሚማቱ እንመጣበታለን። የእነሱ ወገን ነው። ቀስ አድርጎ ኪሱ ሲገባ አያቸውና ደነገጠ። አባቴ ይፍቱኛል። አንተማ እንኳን ተፈተህ ታስረህም አልተቻልክም። ታስረውም ያልተቻሉ አሉ። ለማርያም እግዚአብሔር ይፍታቸው። ስልጣኑ የለኝም ግን ለካህናት። በዚህ ዓለም ላይ ትልቁ ነገር ሰይጣን ስራውን የሚሰራው ዳዊት የንጉሥ ጠላት ነበረው። እረኛም ጠላት አለው ወይ እንዳትሉ፣ ነገን ስላየለት ነው። ነገን ስላየብን ጠላት ዛሬ ላይ ይዋጋናል። የተዋህዶ ልጆች አንድ ነገር ቃል ግቡ። የማንቂያው ደወል እንዲህ ይላል፣ አባቱ የተዋረደ አባት ያለው የተከበረ ልጅ የለም። ተው ይሁን ችግር የተዋረደ ወይም ደግሞ የተዋረደ አባት ያለው የተከበረ ልጅ የለም በሉ እስቲ። የተዋረደ አባት ያለው የተከበረ ልጅ የለም ማለት የሥጋ አባት ሰክሮ ቢወድቅ አባዬ ሰክሮ ወደቀ ብለህ ፎቶ አንስተህ ትፖስታለህ? ኧረ አይቶ እንዳላየ ወይ አባቴ ጨዋ ነው በጊዜ ነው የሚገባው ነው የምትለው። 9 ሰዓት እኮ ሰክሮ በሩን በእጁ ሳይሆን በቴስታ ከፍቶ ይገባል። ትሸፍናለህ። የሃይማኖት አባቶችን እንኳን ያላረጉትን ጭምር ነው ዛሬ ጠላት እያስወራ ያለው። ሴምና ያፌት የተመረቁት የአባታቸውን እርቃን አናሳይም ብለው ስለሸፈኑ። የከነዓን አባት ካም የተረገመው ለምንድን ነው? እርቃን ስላልሸፈነ ነው። ፀሐይና ጨረቃ የጌታን እርቃን ሸፍነዋል። ዮሴፍ፣ ኒቆዲሞስ እርቃን ሸፍነዋል በመገነዝ። የሰው ልጅ በመግለጥ ውስጥ አይደለም በመሸፈን ውስጥ ነው። እና እኛ ያልነቃነው ነገር አለ። ፌስቡክ ላይ ቄስ መስሎ የጠመጠመ አለ። ዲያቆን የሚመስል አለ። መርጌታ ነኝ ይህን ያህል ዓመት ይላል ነበርኩ ይላል ጠምጥሞ ህዝብ ለማሳሳት ምን ችግር አለ? ዘንድሮ ለመርካቶ ቆብ መቁጠሪያውም ይገዛል፣ ምኑም ይገዛል። አልባሳቱ ችግር የለም። ዋናው ነገር እኔ እያልካለሁ ገያዞችን አይደለም ኤልሳዎችን አክብሩ። እውነተኞች አባቶቻችሁን ሰዓታት አድርሰው ማህሌት ቆመው ኪዳን አድርሰው ቅዳሴ ቀድሰው ስጋው ደግሞ አቀብለው ታቦት አክብረው አስተምረው ደጀ ሰላም ገብተው ዝክር ዘክረው የህጣን አስታርቀው የታመመ ጠይቀው የተወለደ ክርስትና አንስተው የሚያገባውን ድረው አጣምረው በችግራቸው በሐዘናቸው በደስታቸው አብረው ሆነው ሲሞቱ ፍታት ፈተው ወደ እግዚአብሔር ሸኝተው ዘመናቸውን ሁሉ ለእናንተ የሰጡ እረኞች አባቶቻችሁ በእውነት አክብሩ። ያን ጊዜ ነው ኢትዮጵያ የምትባረከው። የካህን ጋቢ ላይ ምራቅ የተፋ ካህን ተደብድቦ እየተገደለ እስቲ ከእናንተ መሃል እስቲ አሁን ልጆቹ ምን ይሆናሉ? ምን መሆን ትፈልጋለህ ቢባል እኮ አብዛኛው ልጅ ኢንጂነር፣ ዶክተር፣ ፕሮፌሰር፣ ፓይለት ይላል። ለምን? መርጌታ ሆናለሁ፣
ቄስ ሆናለሁ የሚል እየጠፋ ነው ገጽታውን ስላበላሹ። ዛሬ ግን እመኑኝ ከዛሬ በኋላ ቄስ ሆኖ ኢንጂነር መሆን ይችላል አይችልም? ቄስ ሆኖ ፓይለት መሆን ይችላል አይችልም? ቄስ ሆኖ ጠቅላይ ሚኒስትር መሆን ይችላል አይችልም? ምን ነው ይችላል አይችልም? አባቶች ካህናትን ምን እንበል? አባትን ካህኑን በፌስቡክ በዩቲዩብ በተለያዩ ማህበራዊ ድረገጾች በዋትስአፕ በኢንስታግራም በቲክቶክ በካህናት ላይ የሚቀልድ የሚያሾፍ የሚያፌስ ካለ እንዳትቀበለው። 4 ነጥብ። ተስማማን? ተስማማን? በራሱ አባት በፓስተሩ ይቀልዳል አይቀልድም? በቃ ችግር ካለ እዚህ እንነጋገር። የእኛ አባቶች እኮ ግልጽ ናቸው። ጠላህን የሚጠጡ ጠጇን የሚሉ ግልጽ ናቸው። እነዛ እኮ ድራማ ነው። አልሰማችሁም እንዴ? ቄሱና እንትኑ ሰርግ ላይ ቁጭ ብለው ጎን ለጎን ቁጭ ብለው ከዛ ሰርግ ነው አስተናጋጅ ነው። አባቴ ምን ታዘዛል? ያቺን በብርል ያለችው የማር ጠጇ ነው። እውነታቸው ነው። በቃ ሲያር እንደሚያውቃቸው ሆነው የኖሩ ያኛው ደግሞ ምንሽ በጌታስ ነው እኔ ሻይ መጣል ያቺ የምትነከረው አብራለች። እሳቸው አንዷን ይዟል። ሰው እሳቸው አቤት ሰካራ ታችላል። እሱ ደግሞ ሻይ ጫዋ ይወርሰው ኋላ ግን ሻይዋን ይደጋግማል። አሁን ድግም ሲያደርግ አዩአትና ለካ ሲደጋግም ጠርጥረዋል። ሻይ አይደለም ውስኪ ነው። አንተ ያሉት አቤት እንደው እቺ ሻይ ቂስ የላትም ማለት አይ አባቴ ቂስ የላትም ገብታ ነው የምታጤሰው አለ። አሁን እንግዲህ በሰው ዘንድና በእግዚአብሔር ዘንድ ያሉ ነገሮች አሉ እና እኛ እውነተኞቹ አባቶቻችን ደክማቸው ብናይ በደግ ሰላሙ ጠላዋል እንትም ብታይ እነሱ እግዚአብሔር እንደሚያያቸው ሆነው እየኖሩ ነው ያሉት። ግን የእኛ አባትና አይደበድብም፣ ሕፃናት አይደፍሩም። እውነተኞች አባቶቻችን እግዚአብሔር እንደሚያያቸው ሆነው የሚኖሩ ናቸውና አውቀው አሁን ምን ጀምረዋል? በአብይ ጾም 4 ሰዓት ላይ ጥምጣሙን ጠምጥሞ ማኪያቶ ይላል። አሁን እኒህ ናቸው እንደ እያለ ሰው ልጅ ወይ ደግሞ ምን ያደርጋሉ መሰላችሁ? በፌስቡክ ይጠመጥምና እማይሆን ቃል ይናገራታል። ወይ በቄሱ ምክንያት እንዲሆንኩ እንድትል ወገኖቼ፣ እውነተኞች ካህናትን ከሐሰተኞች ለዩ። እውነተኞች አባቶቻችሁን አክብሩ፣ ውደዱ። ተስማማ? እውነት ግለጹልኝ። ሁለተኛ የማንቂያው ደወል እንዲህ ይላል። የማንቂያው ደወል እንዲህ ይላል። ሁለተኛ ተዋህዶ እምነታችሁን ትወዳላችሁ ወይ? እንደ መጠርጠሩስ ባህር ዳር እኮ ነው ያለው። ትወዳላችሁ? ትወዳላችሁ አባቶች? እስቲ ተዋህዶ ነው የምትወዱ ሁለት እጅ አማን ወደ አሳይ ዓለም ህዝብ የተከታተለው ነው። ወደ ሚሊዮን የብፁዕነታቸው አገስ ጋር የተደረገ ጉባኤ ክብረ መድኃኔዓለም እንደተሰበሰበ ቢኒያም እንደና ያቀረስክልኝ ነው። 60 ሚሊዮን ህዝብ ላይ ኢኦቲሲ እሁድ አንተንም ተስተላል። ቀጥል። እሺ ትወዳላችሁ? አላጣው ትወዳላችሁ? ተዋህዶ ነገ ላይ ትኑር። ይሄ ቦታ እኮ የኦርቶዶክስ ጥምቀተ ባህር ነበር። ዛሬ ግን ሌላ ህንጻ ተሰራበት። ደስ ይላል። ቆይጃችሁን አውሩ። ደስ ይላል። ይሄ ቦታ እኮ ፈለገ ገነት ቅዱስ ጊዮርጊስ ቤተክርስቲያን ነበር። ፈርሶ ድሮ ጃኑ ያሰሩት አሁን ፈርሶ የእነንትና እንትኖ ነው ቢባል ደስ ይላችኋል? ወይኔ ይሄ ቦታ እኮ ማን ነበረ? እነ መላከ ሰላም ያሉበት እዚህ እግዚአብሔር አብ ነበረ ቢባል ፈረሰ ይባል ደስ ይላችኋል? ጥምቀተ ባህራችን ይኑር፣ ተዋህዶ ትኑር፣ ንግሱ ይኑር፣ ደመራው ይኑር፣ ቅኔ ማህሌቱ ይኑር፣ ሊቃውንቱ ይኑሩ፣ ቅዳሴው ይኑር፣ ሁሉ ነገራችን ይኑር። ይቀጥል። እኔ አልተስማማሁም። በጭብጨባ የሚቀጥል ነገር የለም። በጭብጨባ የሚቀጥል ነገር የለም። ማርያምን ይኸው አሁን የዛሬ 15 ዓመት የዛሬ 20 ዓመት ላይ እምዬ ኦርቶዶክስ ትኑርልኝ የሚል ሰው እውነት ተዋህዶ ሃይማኖቴ ማህተቤን አልበጥስም የሚል ሰው ማድረግ ያለበት ኦርቶዶክስ አትገልም፣
ጅሃድ አታውጅም። ኦርቶዶክስ ሰላም ናት፣ የሀገር ባለውለታ ናት። በቃ ይቺ ቤተክርስቲያን ግን አጥፊዋ በዝቷል። ምን እንደተደረገብን አይታችኋል። እግዚአብሔር የአባቶቻችን አምላክ አልጣለንም እንጂ ጠላትማ ጨርሶ ነበር። አምና ሻሸመኔ አየን ክርስቲያን አይወለድም ተብሎ አባት እያየ ነፍሰ ጡር ሴት ስትታረድ አየን። ካህኑ ቁጭ ብሎ ልጁ ሲታረድ፣ ካህን ተቀጥቅጦ ሲገደል ዲያቆን ልጁ ቁጭ ብሎ ሲያለቅስ፣ ዶዶላ ላይ ሬሳ መለየት አጥቶ በጅምላ ሲቀበር፣ የክርስቲያን ቤት ቁጥር እየተመረጠ ቀን ተጠብቆ ቤቱ ሲወድም፣ ባለማህተቦቹ ከልጅ እስከ አዋቂ በአደባባይ ሲስተው፣ ሹሙ አይቶ አላየ ዳር ቆሞ ሲመለከት፣ የታሰበብንንማ አየነው፣ ግን ማን አልጣለንም? አሁን እኔ መኖራችን መሰብሰባችን አይደለም ደስ ያለኝ፣ እንዳንኖር በሚፈልጉ መሃል እንዲህ ተሰብስበን መኖራችን ነው የሚያስደስተኝ። እኔ ዛሬ እዚህ ቆሜ መስበክ አይደለም ደስ የሚለኝ፣ በሕይወት መኖርም አይደለም የሚገርመኝ። በሕይወት ኖሬ ስለ ቤተ ክርስቲያን እንዳልመሰክር በሚፈልጉ መሃል እግዚአብሔር አቁሞ ስላስመሰከረኝ ነው ደስ የሚለኝ። ብዙዎች ተነስተው ያደረጉትን አይተናል፣ ሰምተናል። ኢትዮጵያን ለማጥፋት፣ አንድነትን ለማፈራረስ፣ ተዋህዶን ለማጥፋት ቅድሚያ አንድ ነገር አስቡ። ስልት ተዋህዶን ለማጥፋት የተነሱበት ዋናው ዓላማ ለምንድን ነው? የወዲት ጉሪት 40 ዓመት፣ በግራኛ ዓመት 15 ዓመት፣ በተርብሾች በሱስንዮስ ዘመን፣ በፋሽስጣውያን ዘመን ብዙ ግፍ ብዙ መከራ እኛ ላይ ደርሶብናል። ግን ለምንድን ነው እቺ ቤተክርስቲያን ያጠፉት? ኦርቶዶክስ ላይ ለምንድን ነው ሁሉም የሚነሳው? የንዴቱ ማብረጃ የቁጣው ማብረጃ የሚያደርጋት ምስጢሩ ለምን ተቀላጭ? ይቺ ነግሬ የቤት ስራችሁን ማድረግ ያለባችሁ ነገር ለነገ ቀጥራችኋለሁ። አንደኛ ተዋህዶን ለማጥፋት የሚፈልጉበት ከባዱ ምስጢር ሲወጡ የምታዩቸው የትምህርት ቤት ልጆች መስራት ነው። ትምህርት ቤት ጥራት ይዘጋል፣ እነሱ ነው አረጋጉ። ትልቁ ዓላማችን የቻያጠፉ ፈልጉ ለምንድን ነው? ኦርቶዶክስ ከጠፋች ኢትዮጵያን ለማጥፋት ቀላል። መጀመሪያ ቅድስት ሀገር ኢትዮጵያን ለማጥፋት ኦርቶዶክስ ተዋህዶን ምን ማድረግ አለባቸው? አልሰማሁም። ምን ማድረግ አለባቸው? ኦርቶዶክስ ካልጠፋች በቀር ኢትዮጵያን ማጥፋት አይቻልም። ለምሳሌ ጣሊያን መጣች፣ እኛን ልትገዛ፣ ቆዳችን ገፋ፣ ጫማ ልትሰራ በገንዛ ምድራችን ላይ እንዳለው፣ ግን ተዋግታ ድል እንዲመጣ ያደረገችው የማን ቤተክርስቲያን ነው? የኢትዮጵያ ኦርቶዶክስ ተዋህዶ ታቦት ይዛ ዘምታ ሁሉም የአፍሪካ ሀገራት ቀኝ ሲገዙ በእውነት እግዚአብሔር ለጥቁሮች ለምንድን ነው ለነጮች ያደላው? ጥቁር ሰው አይደለም ተብሎ በሚነገርበት 12 ሚሊዮን አፍሪካውያን እጃቸው በገመድ ታስሮ ጸጉራቸው እንዳይጠምል ተላጭቶ በኮንቴነር ተጠጥቀው በመርከብ ወደ ተለያዩ የአውሮፓ ሀገራት ሄደው ጉልበታቸው እየተበዘበዘ እየተገደሉ ይኖሩ ነበር። ከ16ኛው መቶ ክፍለ ዘመን እስከ 19 ብዙ ግፍ ብዙ መከራ ይደርስ ነበር። ነገር ግን አፍሪካውያን በእግዚአብሔር ላይ ቁጣ ነበራቸው። ምን አድርገነው ነው እግዚአብሔር እኛን እንዲበደለን ሲሉ የዛሬ 105 ዓመት ኢትዮጵያን ሊወሩ ሲመጡ ኢትዮጵያውያን አድዋ ጊዮርጊስ ታቦቱን ይዘው ሄደው ጣሊያን አሸንፋለሁ ብለው አመጣ።
በ3 ሰዓት ጦርነት የምኒልክ ተስፋው እግዚአብሔር ነው ብላ ጎራዴ ላይ ጽፋ ሄዳ ጣሊያንን ድል አድርጋ ኢትዮጵያ በክብር ተመልሳለች። ይሄንን ያደረገ ማለት ነው አፍሪካውያን ሰሞናል። ይሄ ዜና እኮ እንዳይሰማ ብዙ ጥረት ተደርጓል። ይሄ ምትወጡ ውጡና አንዴ ቁጭ ረብሻችሁ ምትወጡ ውጡ አንዴ ወይ ዋጋ ከፈለው ብዙ በጣም ሰው ይረብሻችሁ። ከአቅም በላይ ከሆነ ውጡ። ከዚህ አጀንዳ በላይ ካለባችሁ የሚወጣ ይውጣና የሚቀር ይቅር። አንዴ አትንጠባጠቡ እንደዚህ ነው። እሺ እግዚአብሔር ከሁላችን ጋር አሜን። ምን ላይ ነን? ዜናው እንዳይነገር በመላው ዓለም ተደበቀ። ግን ዜናው ተሰማ። አፍሪካን ምን አሉ? አሸንፋችኋል እኮ ኢትዮጵያ ነጭ አሸነፈች። አሃ ታሪክ መስራት አትችሉም፣ ታሪክም የላችሁም። እናንተ ሁለተኛ ሰው ናችሁ፣ ነጮችን ለማገልገል የተፈጠራችሁ ናችሁ። እግዚአብሔር ወዳችሁም ስትባሉ ይሄው ኢትዮጵያ ላይ ኢትዮጵያውያን ጣሊያን አሸነፉ ሲባል ምንድን ነው ያሉት? በእውነት አሉ አፍሪካውያን ጥቁሮችን የሚወደው እግዚአብሔር ያለው ኢትዮጵያ ነው። ስለዚህ ወደ ኢትዮጵያ እንሂድ ብለው ጉዞ ጀምረዋል። እስካሁን ይድረሱ አይድረሱ ግን አልታወቀም። ጥቁሮችን የሚወድ እግዚአብሔር የት ያለው? ኢትዮጵያ ነው ያለው። ያ እግዚአብሔር ጣሊያንን ድል ያደረገና ያሸነፈ ነው። አሁን ምንድነው መሰላችሁ? ይሄንን ኩራት ይሄንን ክብር ኢትዮጵያ ከነ ክብሯ ከነ ማንነቷ ኦሮምኛ፣ ጉራገኛ፣ ትግሬኛ፣ የኔ የኛ አመጋገቡ፣ ቆጮ፣ ክትፎ፣ ይሄ ምናምኑ የምንለው ነገር ሁሉ እንጀራው፣ ዶሮ ወጡ፣ ጨጨብሳው፣ ሁላው የምንለው ነገር ሁሉ የኖረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦቷን ይዛ ካህናቱን አስቀድማ ጸሎተ ማርያም ደግማ እግዚአብሔር አንተ ቅደም ጉልበት ሆነን ብላ ስላሸነፈች ብቻ ነው። ስለዚህ የኢትዮጵያ የመከላከያ ሚኒስትር ማን ነው? ጊዮርጊስ። ጊዮርጊስ ማን ነው? የኢትዮጵያ ኦርቶዶክስ። ለሀገር ነፃነት የሞቱ ጳጳሳቶቻችን፣ ካህናቶቿ፣ ሊቃውንቶቿ በጸሎቷ በዕጣኑ ጢስ ድል አድርጋለች። እና አሁን እነዛ ነጮች እንደፈለጉ መጥተው ኢትዮጵያን ለመውረር የልባቸውን ለማድረግ ይፈልጋሉ። ግን ማን አለባቸው? ኦርቶዶክስ ተዋሕዶ አለች። ኦርቶዶክስ ተዋሕዶ ከዚህ አሁን ታቦት ይዛ ዘምታ መስቀል ይዛ ወጣ ድል ታደርግ ነው። እና መጀመሪያ ኢትዮጵያን እንደ ልባቸው ገብተው ለመወርወር ማዕድኗን፣ ወርቋን፣ ውሃዋን፣ የአየር ሁኔታዋን የራሳቸው ለማድረግ ማነቆ የሆነችባቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ማጥፋት ይፈልጋሉ። ይሳካል? ይሳካል? አላያችሁትም? በቀደም ዶናልድ ትራምፕ የአሜሪካው 8 ገዛለሁ ሲባል በ4 ተቀሰፈ እንጂ ግብፅ ምን ነው ዝም አልሽ? ኢትዮጵያ አባይን ገድባ ውሃውን ጠጣለሁ ስትል እንዴት ዝም ትያለሽ አለች። እንዴ እግዚአብሔር እኮ ጊዮንን የፈጠረው ለኢትዮጵያ እናቶችም ነው። የኢትዮጵያ እናት የጠማቸው የግብፅ እናት ትርካ ያለማን ነው? የኢትዮጵያ እናት መብራት አጣ በኩበት መከራ እያየች የግብፅ እናት በዘመናዊ ኤሌክትሪክ ምድጃ እንደ ልቧ ትኑር ያለማን ነው? እኛ እኮ ውሃውን እንገድብ እናንተ አትጠጡ አላልንም። እናንተም ጠጡ ግን እኛም ድርሻችንን እንጠጣለን። እኔ እኮ የሚገርመን ውሃው ከግብፅ የሚወጣ ቢሆንስ ወደኛም ይመጣል። የሚያሳዩንም አይመስለኝም፣ በፎቶም አይልኩልንም። አባይ የሚባል ወንዝ አለ ግን አናሳያችሁም። ማየት ከፈለጋችሁ ክፈሉ ይሉን ነበር። ግን እግዚአብሔር ከኛ እየሄደ በእኛ ውሃ እኛን ማስጠማት እኛን ማስራብ ፈለጉ። ከዛ ሰምነው መቼም የፖለቲካ አይደለም። ለምን ኢትዮጵያ ውሃን ገደበች? ግብፅ ምጫት አለ ዱረጥራ 8 ገዛለሁ ሲባል በ4 ተቀሰፈ። ጣሊያን ወዲያው ደብዳቤ ጻፈች፣ ነግራችኋለሁ። ምን ብላ? ለግብፅ ወዳጅ አለኝ ብለሽ አለች አሜሪካ። ይቅር መመናቀር። እኛም አንድ ሰሞን እንዲህ አድርጎን ነበር። ማንም አይችላትም ከፈጣሪ በቀር። የሚችላት አለ? የሚያሸንፋት አለ? ኃይሏ ማን ነው? ጉልበቷ ማን ነው? ሰውየው እዚህ ጎጃም አካባቢ አርበኛ ነበሩ።
ፓስታ ሲበሉ ፓስታ የማን የጣሊያን ነውና ሲበሉ አልያዛቸው አለ በሽካ እንኳን አንቺ የፈጠረሽ ጣሊያንም አያመለጠ ብሎ በእጃቸው ለምን ኢትዮጵያ ጀግኖች ናቸው ድል ያደረጉ ናቸው ማንን ይዘው ማንን ከፊት አስቀድመው እንዴ አሁን መንግስቱ ኃይለማርያም ተፈጥሮን አለ በቁጥጥር ስር እናውራለን አለ መጀመሪያ ኮሱ በቁጥጥር ስር አሉ አለ እና እንዴት ነው ሰው መጀመሪያ በቁጥጥር ስር መሆን አለበት ኢያሱ ሙሴ በቁጥጥር ስር ቢሆን ባህር ከፈለ ጠላት ገደለ ሰማይ ዝቅ ምድር ብቅ አለለት ሁሉ ከምድር ነበረ እንጀራ ከሰማይ እንጀራ ዘነበ እግዚአብሔር ከሰማይም እንጀራ ማዝነብ ይችላል ይገለባብጠዋል ነገር ምን ይስራነዋል እና ኢያሱ ፀሐይን ቁሚ አለ እኛ ለእግዚአብሔር ስንገዛ ሁሉ ነገር ለኛ ይገዛል ኢትዮጵያ ሀገረ እግዚአብሔር ናት እግዚአብሔር ያለባት እመቤታችን ያስራት ሀገር ናት ጠላት እንደልቡ ገብቶ ሁሉን ለማድረግ መጀመሪያ ኦርቶዶክስን ማጥፋት አለበት ግን እኛ እንጠፋለን ስለዚህ የጠላት ህልሙ ልበሉ እውን እንዳይሆን የመናፍቅ ህልሙ እውን እንዳይሆን የአሕዛብ ህልሙ እውን እንዳይሆን አክራሪው መጥቶ እያረደ ያጠፋል ፖለቲከኛው በዘር እየከፋፈለ ያገዳድለን አማራ ኦሮሞ ትግሬ እያለ መርጦ ባልተወለደው መርጦ እየገደለ ይሄ የኔ እያለ የእሱ ባልሆነው ላይ እኛን ሊያጠፋ በተለያየ መንገድ መጣ በውጭ ዓለምም አብጦ አባታችን ያውቃል የእነንትና ቤተክርስቲያን የነገሌ ይባል ነበር የነገሌ እግዚአብሔር ጠቅላይ ሚኒስትሩን ተመስሎ አረፍተ ዘመኑን ገታው እንጂ ብቻ መለያየት በውስጥም በውጭም ኦርቶዶክሳውያንን መለያየት በዘር በቋንቋ መከፋፈልና ማጥፋት የመጀመሪያው ጠላት ሐሳብ እኛ ግን ኦርቶዶክሳውያን ጠላት በፈለገ መንገድ መጥቶ እንዲያጠፋን መፍቀድ የለብንም እኛ ኦርቶዶክሳውያን ከበረታን ቤተክርስቲያን ካለች ኢትዮጵያ ትኖራለች ኢትዮጵያ ካለች ኦርቶዶክስም ትከበራለች የአንድ ፍራንክ ለገጽታ የሚባለው እውነቱ ስለዚህ እኛ ምን እናድርግ ከእኛ ምን ይጠበቃል የጠላት ህልሙ በሚታይና በማይታይ እጅ የሚሄደው የጠላት ህልም እውን እንዳይሆን ኦርቶዶክሳውያን ከዚህ ቀጥሎ በድብቅ በዝምታ በወሬ ሳይሆን አለው በማለት ሳይሆን በተግባር የምታደርጓቸው ህጎች ልንገራችሁ አንደኛ ከዛሬ ጀምሮ ጽንስ ማስወረድ ይቅር ምን ማስወረድ አሁን ወደ ዋናው ነገር ገባ ስማኝ ምን ማስወረድ ጠላት አሕዛብ በሰይፍ ከገደሉት በላይ ከረሸኑት ካረዱት ከሰቀሉት አፍነው ጉድጓድ ከከተቱት ካቃጠሉት ከቆራረጡት በላይ በእስር ቤት አስረው አሰቃይተው ከገደሉት በላይ እኛ በማህፀን የገደልናቸው ይበልጣሉ በ17 ዓመት ጥናት እጄ ላይ ባለ በኦርቶዶክሳውያን በክኒን እየኮረኮሙ ከተጸነሰ በኋላ እያስገነጠሉ የገደሏቸው ብቻ ወደ 42 ሚሊዮን ይጠጋሉ 42 ሚሊዮን ኦርቶዶክሳውያን አስባችኋል በ17 ዓመት እንዴት አንተን እንደገደሉ በማህፀን ያስብላል እግዚአብሔር ያስብላል ቆይ ስለማታውቃቸው ነው ስላልሰማችኋቸው ነው አይታችኋል በማህፀን ጽንስ የ3 ወር 4 ወር ማሽኑ ሲላክበት ፊልሙ ላይ ይሸሻል እንዲህ ወደ ጥግ መኖር ፈልጋለሁ እናቴ እያለ አባቴም ካለ እናቴን ተይበላት እያለ አይሆንም ተብሎ ግን እጁ እግሩ እየተጎተተ ተገንጥሎ እንዲገደል እናት ትፈርማለች በእውነት ኢሳይያስ 1:16 ላይ እጆቻችሁ በደም ተነክረዋልና ታጠቡ ያለው ያንን ነው ታጠቡ ጽንስ የሽማግሌ ጉዳይ የኃጢአት ትንሽና ትልቅ አላት በለኛ ለሊቁ ቅዱስ ሰለሞን የሽማግሌ ጉዳይ
የሕፃን ልጅ ገዳይም አንድ ነው። ገና ከማህፀን እግዚአብሔር የመረጣቸው ነው እያጠፋን ያለነው። ብዙ አቡነ አብርሃም እናት አባታቸው ጨካኝ ሆነው ይህን ግብር ያደረጉ እኒህ የመሰሉ አባት ወደዚህ ምድር መጥተው ኦርቶዶክስን እንዳይታደጓት እድል አናገኝም ነበር። ቸርነት ሰማ ሊቀሊቃን ስላቆ መጋቢ ሃይማኖት ምረታ ሌሎቹ እናት አባቶቻችን ይህን ውሳኔ ወስነው ቢሆን ወደዚህ ምድር የመምጣት እድል አናገኝም። ማህተብ አስረን በተዋህዶ በረት ውስጥ ለመዘመር፣ ለማስቀደስ፣ ለመስገድ፣ ስጋው ደግሞ ለመቀበል የተዋህዶ ልጅ ነኝ ለማለት እድል የለንም ነበረ። ይሄንን እድል የሰጡን እናት አባቶቻችን በእውነት ምስጋና ይድረሳቸው። እኛ አሁን ሥላሴ ጽንስ እንዲሸከም ያዘጋጀውን ማህፀን በክኒን ኮርኩመን ኋላ ላይ ልጅ ስጠኝ መከንኩ እግዚአብሔር መፈተን ይመጣል። በእውነት ያሳዝናል። እዚህ እያንዳንዱ ሰው ማህፀኑን ብሎክ አድርጎታል። የተዋህዶ ልጆች እንዳይመጡ እድል ከልክሏል። እዛ ደግሞ ያላግባብ ውለድ ተብሏል። እዛ በእጥፍ እየሄደ አንዳንድ ገጠር ከተሞች ላይ ምን እየሆነ ነው? ኦርቶዶክስ ይቀንሳል በጣም እና እነዛ በወሊድ ምክንያት እየበዙ የተቆጣጠሩ። ለምን? ቤተክርስቲያን ቁጥር ዋጋ ያስከትላል። ቤተክርስቲያን ወዳሉ ማለት ማፋደግ። ለዚህ ደግሞ ትልቁ ኃላፊነት የእናት ብቻ አይደለም የወንዶችም ነው። ልውቀሳቸው ከጋብቻ በፊት ግንኙነት ዝሙት ነው። ግንኙነት ዝሙት ግን ግንኙነት ይፈጠራል። መውደቅ አለ። አለመውደቅ አለመበደል እምነት ነው። መበደልን ማመንም እምነት ነው። አልችልም እምነት ነው። አልቻልኩም ቻልልኝም እምነት ነው። ራሴ ተቆርጧልና ለጸጉሬ አልጨነቅም ማለት ሞኝነት ነው። የበሰበሰ ዝናብ አይፈራም ብሎ ከድጡ ወደ ማጡ መሄድ ሞኝነት ነው። ችግር ከተፈጠረ ንስሐ ነው። የተሳሳተ ወላጅ ቢኖርም የተሳሳተ ጽንስና ልጅ የለ። ይወለድ፣ የራሱን ፖስታ ይዞ ነው የሚወለደው። ይወለድ፣ ይምጣ። ንስሐ ግቡ፣ ቁረቡ፣ ልጃችሁን አሳድጉ። አላውቅልሽም ብለህ ተስፋ ቆርጣ የአይጥ መርዝ የጠጣች ለሕፃኑ ሄደው እሷንም እየገደለን ያለው ያሳዝናል። እግዚአብሔር ጢሱ ላይ አይደለም ፍህሙ ላይ ነው የሚያየው። የወደቀችበትን አይደለም ያንሸራተታችን ነው የሚያየው። አስተሳሰቡ ከሌለ ድርጊቱ የለም። ወላጁ ላይ አይደለም ምንጩ ይፈወስ። በዚህ ምክንያት በየቱቦው የወደቁ ሕፃናት አንዱ ያጣናቸው ሬዲዮ ላይ ባለፈው ሰምታችኋል። ሰው ቤት ሰራተኛ ሆና ጸነሰች። አባትየው አላውቅም ብሎ ካደና ጠፋ። በምን ታሰርኩ? አስወርደዋለሁ ስትል አሰሪዋ የተባረኩ ናቸው። ተይ ልጄ፣ ተይ እኔ ቆራቢ ነኝ ልጄ፣ ይሄን ግፍ ስትሰሪ ማየት አልፈልግም። ይወለዳል፣ አንደው ያሳድጋል። ተወለደ። እሳቸውም አቅመ ደካማ ናቸው። ማሞቻቸው ደረሰ። ይሄን ልጅ ብላ ገና 40 ቀን ሳይሞላው ወስዳ ቆሻሻ ገንዳ ውስጥ እየተከተሉ በምርኩዝ ሄደው ያን ሕፃን አነሱት። እሷን ጥላ ጠፋች። ሄዱና ቀበሌ ይሄን ልጅ ተረከቡኛል። ቀበሌ ተረከበና የሚያሳድግና ካለ ብሎ አፈላለገ በሶሻል ሚዲያ። አንዲት ካናዳዊት መጣችና ሕፃን ወሰደች። ወንድ ልጅ ነው። ስለ ኢትዮጵያ እየነገረች ካናዳ ሀገር አሳደረች። ስለ ኢትዮጵያ ታሪኩ ምኑ እያንዳንዱ ባላሲያት ዶክተር ሆነ እናቴ የት ነሽ ማለት ጀመረ። ተቸግራ ይሆናል እኮ እርቧት ይሆናል ወዳ አልጣለችኝ። የት ናት? አሁን እያፈላለጋት ነው ይዛት። በአንድ ወቅት አያስፈልገኝም ብላ የጣለችው ዛሬ ፈላጊ ሆኖ መጥቷል። በአንድ ወቅት አይደግ ይሙት ብላ ልትወስንበት የነበረው ዛሬ ስለሷ መኖር የሚጨነቀው ነው። ወገኖቼ ችግር ያልፋል፣ መከራ ያልፋል። ግን ምንም
ሃይማኖት ኦርቶዶክስ ምንድነው ዝም ብሎ በተግባር ይገለጥ። ይሄንን ካረግን የዛሬ 15 ዓመት አሁን እዚህ መሃል ብቻ ዓለም በሚያወስመን ብዙ ሚሊዮን ጻንት 20 ሚሊዮን ሰው ከሰማ 20 ሚሊዮን 3 ህፃን 60 ሚሊዮን ህፃን 60 ሚሊዮን 10 ሚሊዮን ሰው ከሰማ 5 የሚወልድበታል። አስቡት ሁለት እንኳን ቢሆን 10 20 ሚሊዮን ከየት ይመጣል? የቤተክርስቲያን ቀዳዳ የሚሸፍን ኢንጂነር፣ ዶክተር፣ ፓይለት፣ ሚኒስቴር፣ ካህን፣ ጳጳስ፣ ጳጳስ፣ ፓትርያርክ አገር ለዋጭ ትውልድ በማህፀን በመቅ የተደረገ ነው። ከዛሬ በኋላ ይቆም ያረግን ንስሐ እንግባ። ልናረግ ያሰብን ግን እንዳናረግ ቤተክርስቲያንን ቁጥር ነገ ላይ ዛሬ አይታወቅም። ነገ ላይ በዚህ ላይ ብዙ ሰርተውብናል። ክኔን እያስቃሙ እዛ ውስጥ አልገባም። በፖለቲካው ዓለም በተለይ ብዙ ጉድ ተሰርቷል። ብዙ ማህፀኖች ሎክ ተደርገዋል። ብዙ የራሳችን ገዳይኛ ነን። አሁን ግን እንንቃ። ይበቃል። ገብቷችኋል? እውነት አናረግም። የእውነት ግለጹ። ሁለት ጋብቻ ላይ ተዋህዶ ሃይማኖት ጋብቻ ላይ ይሰራል። ጋብቻ ላይ ክርስቲያን ሴቶችን አሁን ማተው ለማስወጣት ከፍተኛ ስራ ይሰራል። ከፍተኛ ነግሬ እውነቱን ሰማይ ከፍተኛ ስራ። ክርስቲያን ሴት ማተው ትወጣለች፣ ትሄዳለች፣ ወረጭ ያስወልዳል፣ ትወልዳለች። ይሄው ክርስቲያን ሴቶች ሞት ይሻላል። የምትወጂው እሱ ከምትወጂው ሃይማኖትሽ ይበልጣል። አብርሃም ልጅህን ሰዋልኝ ሲለው ልጅህ ጣዖት ሆኖብኝ ሆኖ ከልጅህ በላይ ትወደኛለህ ወይ ነው። እኛ አባቶቹ ሁሉ ተከተሉት፣ እኛ ሁሉን ይዘን መከተል እንፈልጋለን። የሚያምን ከማያምን አገር ጋራ ነው፣ ልማት ጋራ ነው። ኢትዮጵያ ሁላችን የሚያምን ከማያምን ግን ህብረትን ተጋብቶ አንድ ቤት መኖር አይቻልም። ተማርኮ መሄድ ቁጥር ትቀንሻለሽ። እዛ ሄዳ ስትወልድ እዚህ ቀንሳ ሌላ ቦታ ይጨምራል። የአንድን ሰው ዋጋ ማቅ አገልጋይ አይደለምና ከቻልክ ወንድሜ አስተምረህ ማርከብ አምጣ፣ አጥምቅ፣ ትኩረት ድል ነው ለአንተም ለቤተክርስቲያን። ከቻልሽ አምጪ፣ ካልቻልክ ግን እግድ ሙግዝ ውስጥ አትገባ። ካላመች አትግባ። እዚሁ አለ ከዚሁ መርጠ ምን ነው አንገታችሁ እንዲያለው ከዚህ መርጣችሁ እዚሁ በስርዓተ ተክሊል በቅዱስ ቁርባን ሁለት ለቤተክርስቲያን ቁጥር ጨምራላችሁ። ወደዛም ሄደውን ፍልሰት ታቆማላችሁ። እምነቱንም ይወድ ይሄን ያድርግ። ተስማማን? 3 ልጅ ከወለዳችሁ በኋላ ሆድ እየሞላችሁ አይኑሩ አታስሩ። የወለድነው ስጋቸውን ብቻ ሳይሆን ነፍሳቸውንም ነው። ሌላው ዓለም በአረቡ ምድር ስለ አክራሪነት እየነገረ መቼ ነው ሶሪያ ሄጄ የምዋጋው ሞት ይላል። ለመሞት እያስጨከኑ ለመኖር ማስጨከን ካቃተን አደጋ ነውና ልጆቻችሁን ከመጀመሪያ ጀምሮ በጠዋት የገባ እስከ ማታ ይቆያል። ትልልቅ ካቴድራል እየሰራን ልጆች ውስጥ ገብቶ የሚቀድስ የሚያስቀድስ ከሌለ ዋጋ የለውም። ከጠዋት ጀምራችሁ ልጅ ለእግዚአብሔር ብሎ ቅዱስ ጭካኔ ጨክኑ። የማን ልጅ ስለሆነ ቤተክርስቲያን የማያስቀድሰው የማይቆርበው ነገር ሃይማኖት የማይማረው በጠዋት ሃይማኖትን ንገሯቸው። በጠዋት የገባ እስከ ማታ ይቆያል። ተስማማን? ስንተኛ? 3 4ኛው ወጣት በሁሉም ቦታ ያላችሁ ወጣቶች አሁን በአዲስ አበባ በሐረር በድሬዳዋ በሁሉም ቦታ ያደረግነው የመጣ ወጣት በሙሉ ወደ ሰንበት ትምህርት ቤት ይግባ። በጀት ተበጅቶ በደንብ ስልጠና ይሰጥ። ሃይማኖቱን ይውቅ። መጽሐፍ ቅዱስ ያጥና። የእናንተ አባት እምነት መሰረት የሌለው እምነት እውቀት ያለ እምነት ሙያ ብቻ ነው። እምነት ደግሞ ያለ እውቀት መሰረት የሌለው። ስለ ሃይማኖታችን እንማር፣ ከዛ በኋላ እንመስክር። እስከ መቼ ነው ዝም ብለን? 1 ዓመት
6 ዓመት ግቡና ሃይማኖቴን ልወቅ። ምንድነው ማምነው? ምንድነው መከተል? ቤተ ክርስቲያን አብዛኛውን የዓለም ክፍል ሄጃይቻል ከነቻይና ከነጃፓን መከ የወጣት ረሃብ ዘግተዋል። ካቴድራሎቻቸው በሙሉ ወና ሆነ። የወጣት ሀብት ያለው ኢትዮጵያ ከኢትዮጵያም ኦርቶዶክስ ይህንን ወጣት ወደ ራሳቸው ለማድረግ የመጡ አሉ። እነሱም አይጠራም በጅምላ ከኛ ነው የሚያጎርፉት። እነዚህን ወጣቶች ቤተ ክርስቲያን ለክርስቶስ ካልሞሸረች ከባድ ኪሳራ ይገጥማታል። የእንቁላል ጣፋጭ ነገር አስኳሉ ነው። የሰው ጣፋጭ ነገሩ ወጣትነቱ ነው። ብሎ ትቀርማለሁ፣ ብናገርበታለሁ፣ ብታገለግላለሁ በምትልበት በጉብዝና ወራት ፈጣሪ ናት። እንምጣ እንማር። ከዛሳ ዓመት ሲሆን ሊቀ ጳጳሱ በሳቸው ፊርማና ቡራኬ ይመረቃል። ሲመረቅስ ራሱ አይሄድም። ልጅ ያስተምራል፣ ቤተሰቡን ያስተምራል። ተማርኮ የሚሄደውን እናቆማለን። ፍልሰቱ ተማርኮ የሚመጣ ግን አለ። እመኑ። ከአሁን በኋላ በዚህ ከቀጠለ ወጣት ከበረታ ከአሁን በኋላ የእነንትና አዳራሽ ይዘጋል። ተማርኮ የሚሄድ የለም። ማርኮ የሚያመጣ ግን ትውልድ በቅርብ ጊዜ ይፈጠራል። ፈቃደኛ ናችሁ? ፈቃደኛ ናችሁ? ትማራላችሁ? ትሰለጥናላችሁ? ታውቃላችሁ? ትመረቃላችሁ? ከአሁን በኋላ ተማርኮ መሄድ የለም። አንዴም ማርያምን ክብር ለእግዚአብሔር። ጀምር ምዝገባው በሁሉም ቦታ ነገ ይነግሯችኋል። ቤተክርስቲያን እየሰለጠን ተምረን ማነው እነሱን እንደ ክላስ ጥይት እንዲንጣጡ በ30 ቀን የፈቀደ? ማነው አንተ ቡዳውን ያለ ጥቅስ ይዞ መጣ፣ ጥቅስ ይዘህ ተነስ፣ መጽሐፍ ቅዱስ ይዞ መጣ። ይኸው በለው። ምን ይጎልሃል? ምንም። እሱ ያለው እጅ አለ፣ እግር አለ፣ አፍ አለ፣ ምላስ አለ። ዝምታ አይጠቅምም። እንናገር፣ እንመስክር። ሰው ለጊዜያዊ ፖለቲካ አይመሰክርም። መስክር። ተስማማን? 6 ነው 5 ሱስ የመጨረሻው ሱስ ጠባይ ካላችሁ ለተጨመራለ ሱስ የኦርቶዶክስ ተዋሕዶ ልጅ መገለጫ አይደለም ነው። ኦርቶዶክስ እያለው ሱስ ውስጥ ጠጣ፣ ጭስ አጠም ነበረ። ዛሬ ጌታን ተቀብዬ ነፃ ወጣው። በራልኝ እዚህ ጨለማ ውስጥ ያኖር ነው ይመስል አስበህ ኦርቶዶክስ ተጣላለች። አረ ነገር ብላለች፣ ቃም ብላለች፣ ስከር ብላለች፣ ዋሽ ብላለች፣ ጋንጃ ንከስ ብላለች፣ አሽሽ ተቀብላለች። ወይኔ አላለችም። የምህረት አብን ድካም በኦርቶዶክስ አትልም። ኦርቶዶክስ አለክሳን ምህረት አብን ትለካለች እንጂ በምህረት አብ አትለካም። ቤተ ክርስቲያን አሁን የተቸገረው ቲሸርት አለ፣ ህይወት የለም። ምንጣፍ አለ፣ ሳይነጠፍ ሳይጎዘጎዙ ጉዝጓዝ አለ። እኛን ለጥምቀት አምነው እኛን አምነው በየካሴቱ 3-4 ትሬንታ አብዙ ግራም ነው እኛን አምነው እቁም የሚጥሉ እኛን አምነው ይቀጥሉኛ። ደግሞ አካባቢ በቀደም የማንቃዶ ልጆች አውቃለሁ። እግዚአብሔር ምስክሬ ነው። አብረው የመጡ አሉ 13 ልጆች። እነሱ 120 ወጣት ነበር። 120 ለጥምቀት ትጠጣና ይሄ እኮ ጠጥተህ ኦርቶዶክስ ነው ክብር ያስተረክስ ኦርቶዶክስ ታስብሉና ታቦት አክብረህ ስትዋረድ ታመሽና በምትከብርበት ቃል ገባ። እዛ አካባቢ አንድ ሬስቶራንት ያለው ስጋ ቤት ያለው ባለሀብት አለ። በሳምንቱ አገኘሁት። እንዴት ነው ጋሽ ብዬ ያልኩት። ጥሩ ነው። እንዴት ነው ጥምቀት? ጥምቀት ጥሩ ነው። ወጣቱም ጥሩ ነበር። እኔን ግን አክስረኸኛል ድርጅቴ። በእንግዲህ ጭማቂ ቤት አድርገው መጠጥ ቤቱን አልኩት። እንደዚህ ነው መቀየር፣ ተጽዕኖ መፍጠር አለብን። ኦርቶዶክስ ማለት የጠጪ የሰካራ መገለጫ አይደለም። ይሄ እኮ ጴንጤ ነው አይጠጣም። ይሄ እኮ ኦርቶዶክስ ነው አይጠጣም መባል። ይሄ እኮ ኦርቶዶክስ ጴንጤ ነው አይጥም። ይሄ እኮ ኦርቶዶክስ ነው ጫት አይጥምም ነው መባል።
የቅድስና አስተማሪ እንጂ የዱርዬ የወንብድና አስተማሪ አይደለችም። ክርስቶስን ድጋሚ በሕይወታችን አንስቀለው። እንደ አይሁድ እርቃኑን አናስቀር፣ ቤተክርስቲያን አናዋርዳት። ከዛሬ በኋላ ማኅተም አስሮ ክርስቲያን ነኝ ብሎ ገብርኤልን ማርያምን ኪዳነ ምሕረትን እያለ መሸታ ቤት የሚገኝ ድዱን በጫት የሚያፈርስ ጉበቱን በአልኮል የሚያፈርስ ሽንፍላውን በአልኮል አንጀቱን በአልኮል የሚያበሰብስ ጨጓራውን የሚልጥ እድሜው 40 መሻገር ያቃተው ሀገር ቤተክርስቲያን መረከብ የማይችል የደነዘዘ ትውልድ ይዘን አንቀጥልም። ቤተክርስቲያን ሆስፒታል ናት። በሽተኛ ሆኖ የመጣ ይታከማል። ቃል ግባ። አጠጣም። እግዚአብሔር ትወዳለህ፣ መድኃኒዓለም ትወዳለች፣ ተዋህዶን ትወዳለች። አጠጡም፣ አንሰክርም። እውነት የሚቅም አይኖርም። አደንዛዥ ዕፅ የሚጠቀም አይኖርም። ከአሁን በኋላ እነንትና ወደ እኛ ሲመጡ እገሌ እንትን ነበረ ኦርቶዶክስ ሲሆን መጠጥ አቁመ ይባላል አይባልም? እገሌ እንትን ነበረ ኦርቶዶክስ ሲሆን መጠጥ አቁመ ጨዋ ሆነ፣ ዘፈን አይሰማ። እኛ እኮ ሁለቱም ጋር ነን። ኮንሰርቱም ላይ አውደ ምሕረቱም ላይ ወተቱም አይጉደል ጥጃውም አይክሳው። አቤት አቤት አቤት! አንድ እናት ነግራቸዋለሁ። ድሮ የባበር ክፍለ ሀገር መጥቶ ቅዱስ ገብርኤል ቤተክርስቲያን ዲያቆን የቀብር በሰጠዋቸው በሴቶች ጋር እሷ ተጣርገው ቀባቀባር ቤት ከሰዓት ሽፋ የሚባል ጠንቋ አለ ሰፈራችን። ከሱ ቤት ሲወጡ አየኋቸው። ምነው ማማ የሺ ስላቸው ዝም በል ይሄኛው አስቸኳይ ነው አለ። ለአስቸኳዩ እዛ ለሚዘገየው እዚህ እባካችሁ እንዲያታርጉ። ከጨከን እግዚአብሔር መንገድ ሲለቁለት ነው የሚሰራው። አንድ ቃል ለሁለት ሲይዙት እኮ ይከብዳል፣ አንገዳግሎ ይጥላል። አንድ ሰው ሲሸከመው ነው ጥሩ። እግዚአብሔር ለእግዚአብሔር ተውለት። እድሜ ለገሌ የሚባል ነገር መስራት አይፈልግም። መፍትሄ ብለን የጀመርነው መጠጥ እኮ ችግር ይሆናል። ውጣ ከሱስ። በእውነት ነው ጥራት ያለው ኦርቶዶክሳዊ ወጣ ከ32,000 እኮ 300 ነው ጌዲዮን ጋር የቀረው። ዓላማ የሌለው ቀርቷል። ቤተክርስቲያንን በዓላማ እንከተል። ሰድበን ለሰዳቢያን አይዘፍንም። ኦርቶዶክሳዊ ይዘፍናል እንጂ የሙታን ትስታፍ አሁን ይዘፍናል። እንዲያገር እግዚአብሔር ጋር ነው። ተስፋ ነው፣ ትንሣኤ ነው፣ ሕይወት ነው። ወደ እሱ ልቅረብ። መቼ ይወጣል? ምን ወደው ነገር በእውነት ማርቲን ሉተር ኪንግ የጥቁሮች ሰብአዊ መብት ተሟጋች ምንድን ነው? የጥቁሮች ሰብአዊ መብት ተሟጋች የሚሞትለት ዓላማ የሌለው ሰው ለመኖር እንኳን አይደለም ማለት። እኛ ያመነውን ነገር ልንሞትለት ካልተዘጋጀ በእውነት ያመነውን አላመነው ማለት ነው። ወታደር ለጊዜያዊ ገዢው እየሞተ እኛ ለዘላለም ገዣችን መሞት ሳይሆን መኖር አቃተን። የአፄ ቴዎድሮስ ልጅ ልዑል ዓለማየሁ ቴዎድሮስ በእንግሊዞች ተማርኮ በንግሥቲቱ ዕለታዊ ቁጥጥር ስር ሆኖ በለንደን ቤተ መንግሥት ሞተ። እስካሁን ለኢትዮጵያውያን ቁጭት ነው፣ ለሀገሩ መሬት ሳይበቃ ሞተ የሚል። በእርግጥ ቁጭቱ ጥሩ ነው፣ ሽንፈትን አለመቀበል። ግን የሞተው በበረሃ አይደለም፣ በቤተ መንግሥት በንግሥቲቱ ዕለታዊ ቁጥጥር ስር በቤተ መንግሥት ስለሞተው የንጉሥ ልጅ ይሄን ያህል ካመመን ለምንድን ነው ታዲያ የንጉሥ አብ ልጅ እግዚአብሔር ወልድ ኑሩባት ብሎ በፈጠራት ምድር ላይ መኖር አይገባህም ተብሎ ሁለት እግሮቹ እንኳን የሚቆሙበት ስፍራ ተከልክሎ ስለኔና ስለ እናንተ ሲሰቀል እርቃኑን ሆኖ ሲያለብሰን ተቀምጦ ሲያለካል ወደ ጨለማ መቃብር ወርዶ ወደ ብርሃን ሰገነት ሲያወጣል ፍቅሩ ልባችን አልነካው ያለ ለምንድን ነው ጨክነን ሱስን መታቅ? በእውነት በሱስ በመጠጥ በጫት
በአሺሽ በሲጃራ በዘፈን በክፋት ላይ ፍቅሩ ካላስጨከነን በእውነት ያመንነውን አሁንም አላወቅነው። እግዚአብሔር ከዚህ ህይወት ያሉትን ያውጣቸው። ብፁዕ አቡነ ዲዮስቆሮስ ናቸው። ባለፈው ከብፁዕ አቡነ ኤልያስ ጋር በአገር ስብከታቸው ላይ ጉዞ ነበር። ሄጄ ነበር። አዘው ምን አሉ? እቺ በሄድክበት ተናገር አሉ። ብፁዕ አቡነ ዲዮስቆሮስ ምን አሉ? እቺ ትጠቅማለች። የሆነ ሰው ሞተ አሉ። ጎፋሳው የሆነ ሰው ሞተ። ምንድነው ማለት? የት እንቅበረው? ሙስሊም ሲባል የሙስሊም መለያ ነው። ካቶሊክ እንዳይባል፣ ፕሮቴስታንት እንዳይባል መለያ፣ ኦርቶዶክስ እንዳይባል ማለት አይታወቅም። የት እንቅበረው ሲባል አይ ሰው ያውቀዋለሁ በኦርቶዶክስ መቃብር ቅበሩት፣ ኦርቶዶክስ ነው አለ። እንዴት አወቅ ሲሉት ሁሉ ጊዜ ሰፍሮ ይወርቅ ነበር አለ። ያሳዝናል። የኛ መገለጫ ይሄ ሲሆን ያሳዝናል። ከዛሬ በኋላ ግን ይበቃል። ማርያምን ይበቃል። ክብር ለእግዚአብሔር ይሁን። ስድስተኛ ልጨምራል 2 ደቂቃ። እቺ ጥሩ ናት ብዬ ነው። እቺ እንዴት ያለሽ መሰለች? ኦርቶዶክስ እና ሃይማኖትና ፖለቲካ አይገናኙም የሚሉ ሰዎች አሉ። ከዛኛ አዎ አይመለከተንም ብለን አንመርጥ አንመረጥ፣ ህገ መንግስት የሰጠንን ነው አንጠቀም፣ ባሰማ ባላየ ዳር አይስል እነንትና ግብት አሉና ቦታዋን ይዘው ምን አባሽ ታመጫለሽ? ከላይ እስከታች ጥምቀተ ባህር ተቀማየየየ፣ መስቀል አደባባይ ተቀማየየ፣ ቄሱ ታረደየ፣ የአብነት ትምህርት ቤት ተዘጋየ። ዱላን ሰጥተ ለምን መጡ ትላለህ? ይበልህ እንጂ ዳር ላይ ቆመ መብትህን ሰጠ። ኧረ ወዳጄ ማንቂያው እንዲህ ይላል፣ ህገ መንግስት የሰጠህን መብት ተጠቀም፣ መታወቂያህን አደስ አድርግ፣ ካርዷን ውሰድ። ለኢትዮጵያ የሚጠቅሙ ሀገራቸውን የሚያገለግሉ ጥሩ ስራ ይሰራሉ የምትላቸው ምረጥ። አንዱ እኮ ነው እዚህ ባህር ዳር የነበረ በትምህርት ቤትም ሲያገለግል ቤተክርስቲያን፣ ከዛም በማርሳን ሲያገለግል ኦርቶዶክስ። እናንተ ጓደኛ ዲያቆን ማዘቶ ባዳኔል ክብረት ቤተ መንግስት ገባ አይ እና የት ይግባል? የጠቅላይ ሚኒስትሩ አማካሪ ሆነ እና ማን ያማክርላል? እኔ እኮ የጠቅላይ ሚኒስትሩ አማካሪ መሆኑ ሳይሆን ጠቅላይ ሚኒስትር አለመሆኑ ነው የሚገርመኝ አልኩት። የተዋህዶ ልጅ ነው ይችላል። ይሄ ምንም ማለት አይደለም። ያገልግሉ እንጂ ሀገራቸው ፈሪሃ እግዚአብሔር ያለ ፍትህ የሚያሰፍኑ በሙስና ሀገር የማይዘርፉ ወንድምን ከወንድም የማያስተራርዱ ኢትዮጵያን አንድ አድርገው ህዝቦቿን በእኩልነት ፍትህ አስፍነው ሰላም አስፍነው አቅፈው የሚሄዱ ሀገር ወዳዶች ኢትዮጵያውያን ያገልግሉ። ሀገራቸው ባለማህተቡ ያገልግል። ባለ ታቦቱ ሙሴ ነው የእስራኤል መስፍን። ምንድን ነው የሚለው? ባለ ታቦቱ አፄ ኢያሱ ታቦት ተሸክሟል። ታቦት አክብሯል። ንጉሥ ነው። ከቤተ መንግስት ጎን ቤተ እግዚአብሔር ሰርተው ያለፉ አባቶቻቸው በእውነት ሀገርን በቅንነት ያገለግል። ዳራት በእግር ኳስ ሜዳ ገብተህ ካላጠጣ መከላከል ብቻ ከሆነ ጎል ገብቶብህ ባለቀሳትን ጉር ትሆናል። ወዳጄ ነገ ቅራት ታስሆነ ጥምቀተ ባህር አይቻልም። ሰተ ቦታው በእውነት እኔ ነገራቸው ዝርዝር አልናገርም። ሁሉም ከተናገሩት ብዙ ነገር ያልፋል። ለቤተ ክርስቲያን ግን እስካለው ነገር ዳር ላይ ቆመ እንኖት የትም ቦታ ገባና ሀገርህን አገልግል። መብትህን ተጠቀም። ሰውን አትጥፋ። እዚህ ሀገር ጥሩ ነው። ብፁዕነታችን ሲነግሩ 42,000 ካሬ ነው መንግስት ሰጠው ትምህርት ቤት እንዲሰራ፣ የግዕዝ ትምህርት ቤቱ፣ የያሬድ ዜማ፣ የሊቃውንቱ መፍለቂያ እንዲሆን፣ የቱሪስት መስህብ እንዲሆን፣ ዳግማዊ ላሊበላ እንዲሆን እዚህ ቦታ ላይ መንግስት ቦታ ሰጠ። ስለተሰጠን ነገር እግዚአብሔር ይስጥልን፣ እናመሰግናለን መሪዎቹ አይደል? ይሄ ቦታ እናንተ እኮ ጎበዞች ናቸው።
እኮ ነው ርስቱ። ነገም ቀዳማቱን ማስከበር ርስታችን ወሰን ማስፋት ስለተደረገልን መንግስት እናመሰግናለን። ላልተደረገልን ደግሞ አብሩን ብለን እንጠይቃለን። የሰው ማነካ የኛ ማነስረካ አንድ ሀገር ላይ በፍቅር ተከባብረን እንኖራለን። ለዚህ ደግሞ መብታችሁን የትም ቦታ ገብታችሁ ተጠቀሙ። ነጩ ይሄ ነው እውነቱ። ክብር ለእግዚአብሔር ይሁን። አለቀ። ይበቃኛል። እንዳጠቃላይ ግን ለእምነታችን ጊዜያችን አለ። ነገሱ ፐፐሱ ሞት አይቀርም። ይቀራል። ዓለም ዋሾ ዓለም ወላዋይ እነ ጃንሆይ ግቢ አልነበርሽም ወይ? ዓለም እነ ጃንሆይ ግቢ ነበረች፣ ወጣች። ዓለም እነ ደርጉ ግቢ ነበረች፣ ወጣች። ዓለም እነ ሆኑ ሰዎች ግቢ ነበረች፣ ወጣች። ዓለም የሆነ ቦታ ነች፣ አትወጣም መሰል ወይም ትወጣለች። ስላሴ ነው የሚያቆርሱን። ምን ነው አይናንተ ነው ነገር እንደው እንዴ ነው ሳልናገር ይገባችኋል። ዛሬ ምረት አልቀረ ያልፋል። ነገ ሌላ ወደን ጠላን በማለፍ ላይ ነው። የማያልፈው ድንግል ሊሰሩ መድኃኒት ብቻ ነው። በምታልፍ ዓለም በምትቀር ምድር በጊዜያዊና ከንቱ ዓለም ዘላለማዊን የምንወርስበት ሰዓት ነው። ጊዜው ሰዓቱ አሁን ነው። ተመለሱ። በተለይ ከኮሮና ቫይረስ መምጣት በኋላ ትውልድ ወደ እግዚአብሔር ቀርቧል። ዓለም ጡረታ ወጥታለች። ትንፋሹ በሙሉ ሞት ሆኗል። እግዚአብሔር በዕጣኑ ጢስ እየጠበቀን ነው እንጂ የትኛው ቴክኖሎጂ ማክሱ ጠብቆን ነው? አረ መድኃኒዓለም አባቴ ባለፈው ክረምት እኮ ተናግሮ 20 ሚሊዮን ኢትዮጵያ ያልቃል። ሰኔ ጠበቁ የለም፣ ሐምሌ የለም፣ ነሐሴ የለም። መስከረም ላይ ስብሰባ አድርገው አውሮፓዎች ምን አባታቸው ነው የማይሞቱት? ምንም አባታችን አይደለም ብዬ ደብዳቤ ጻፍ። ምስጢሩም እመቤቴ ወላዲተ አምላክ የአስራት አገሯን በቀስተ ደመና እሷ የጠበቀች አባቶች ማዕጠንቱን ይዘው በየሰፈሩ ሲያጥሩ ነበር። እዚህ እንጃ ታጥበን እኮ እነሱ እንዳረግ የእንትና ቤት የለ እንትና የገደሉን ሁሉ ያረዱት እንደነሱ ቢሆን በርበሬ ነበር የሚታጠነው። ግን አባቶቻችን መልካሞች ስለሆኑ ሁሉንም በፍቅር ዕጣኑን አጠኑ፣ ደመናውን ጋረደው። ዛሬ አድርሶናል። ለነገ ደግሞ እግዚአብሔር ያውቃል። የምንችለውን እንጠንቀቅ። የሚጠነቀቅ የማያምን ሰው አይደለም። ጥንቃቄው እንዳይለያቸው አድርጉ። ጌታ ዓለምን ፈጥሮ ሕፃኑን ሊገል ሄሮድስ ይፈልገዋልና ከነናቱ ወደ ግብፅ ዘሽሽ ሲለው ሰይፍ ይዘህ ግደልልኝ እዛ አላለም። በዚህ ውስጥም ድል አለ ብሎ ተሰዷል። አንዳንድ ጊዜ መጠንቀቅ፣ መሸሸት ኃጢአት አለ። የሚገባውን ጥንቃቄ ባለሙያ የሚላችሁ አድርጉ። ከምንም በላይ ደግሞ እግዚአብሔር እኔ አቅሜን እናርጋት አንተ ደግሞ ሸፍነኝ ልበል። ሰው ዓለም በስካባተር እየቀበረ ነው። ከቤት መውጣት አትወጣል። ጨረቃ ላይ ሄዳለሁ ትምህርት ጊዜው አሁን ነው፣ ሰዓቱ አሁን ነው። ወደ እሱ እንመለስ። እግዚአብሔር ኢትዮጵያን ይማራት፣ አገራችን ይማራት፣ ተዋህዶነታችን ያኑርልን። ከዚሁ ጋር ለተዋህዶ ልጆች የሚጠቅም አንድ ነገር መጥቷል ብለው ነግረውኛል። ግዙ አክሲዮኑን ሳያልቅ በጣም ለኦርቶዶክስ 100% ይጠቅማል። አኮፋዳ የሚባል ባንክ እሱን ግዙ። የ1 ሚሊዮን ከገዛ በአመት 400 ሺህ ያተርፋል አሉ። ጥሩ ነው። ለቤተክርስቲያን፣ ለገዳማት፣ ለጣን፣ ለዘመን ለሰገደገል ይሆናል። ጥሩ ነው። ለታቀደውም ዓላማ ግዙ፣ ተጠቀሙ። ችግር የለውም ቤተክርስቲያን ተጠቀሙ። ከዛ ውጪ ይሄ መርሃ ግብር የተዘጋጀበት ነገር አለ። ይሄ እንግዲህ እዚህ ቦታ ላይ ሊቃውንቱን ለማፍራት መርሃ ግብር አለ። ነገ ነው ትልቅ የበረከት ስራ ሁላችንም የምንሰራው። እዚህ ቦታ ብቻ አይደለም። ሊቃውንት ስማት ሆነ ያዘጋጁት እቅድ ከብፁዕ አባታችን የተቀበለው መመሪያ የአብነት ትምህርት ቤቱን ለማስፋፋት ሊቃውንቱን ለማፍራት ነገ ተተኪ እንዳይጠፋ ለማድረግ የተጀመረው ሀሳብ የመንፈስ ቅዱስ ሀሳብ ነው። እንደግፋ ዛሬም ካሉ ዛሬ ነገም ካሉ ነገ ያሰቡትን የዛሬ 60 ዓመት
8 ዓመት አካባቢ መጥተን ለሆነ ገዳም ምንድነው ፈለገ ሕይወት ነው ኢየሱስ ገዳም ወደ 1 ሚሊዮን አሰባስበን ይናቃል። አሁንም ከዛ ያላነሰ እናደርጋለን። ከዛ የተረፈውን ግን በውጭ ዓለም ያሉ ቸርነት ሰናይ ያለ አንድ ጎፈንድሚ ይከፍታል። በማንቂያ ደወል አገረ ስብከቱ የሚቆጣጠረው በዛ የቁርሱን በመላው ዓለም ያለው ሁሉ 10 ዶላር ቢሰጥ እስከ 20 ሺህ እስከ 60 ይቅርታ እስከ 20 ሚሊዮን እስከ 15 ሚሊዮን በአንድ ሳምንት መሰብሰብ እንችላለን። ነገ ይሄንን እናደርጋለን። እግዚአብሔር ይርዳል። የማይሰራ ስራ የለም። ማን ከረዳን? ቅድሚያ ግን መሰረቱ ከየት ነው? እኛ በሎ እግዚአብሔር ይርዳችሁ። በእኔ በኩል ፈጽም ያለው ነገ ስንት ሰዓት ነው? ስንት ሰዓት ነው የሚጀምረው? 9 ልክ 9 በጊዜ እንገናኝ። በጊዜ እንጨርስ። ነገ በዚህ እንጃ የት እንደሚሆን ህዝቡ ባህር ዳር ከተማ ላይ ብቻ ሳይሆን ከጎንደር ራሱ 30-40 አውቶቡስ የመጣ ነው አሉ። ከደብረ ማርቆስ፣ ከቡሬ፣ ከዳንጊላ፣ ከሁሉም ከያጣጫው ነገ ስፍራ ይጠባል ይሄ ቦታ። ስለዚህ ስክሪኖቻችሁን በደንብ ዘርጉ። በአራቱም ማዕዘን እጅግ ወቅታዊ የሆኑ መመሪያዎችና የምንለወጥበት የማንቂያ ደወል መንፈሳዊ መርሃ ግብር ይደወላል። ይህ የምትከታተሉት መንፈሳዊ መርሃ ግብር ከኢኦቲሲ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ጣቢያ የማንቂያው ደወል በገጠር በከተማ በሁሉም ዓለማት የምናደርገው ዘወትር እሁድ ከ4:30 እስከ 6 በኢኦቲሲ ይተላለፋል። ይህንን መንፈሳዊ መርሃ ግብር ምርጫችሁን ኢኦቲሲ ኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ጣቢያ አድርጋችሁ ተከታተሉ። የራሳችሁን ተመልከቱ። በሱም ላይ ይህ መልእክት ይተላለፋል። አሁን መልእክት የሚነግሩኝ ምንድነው? ጠዋትም መርሃ ግብር አለ። ለዚህ ዓላማ ለተቀደሰው ዓላማ የሚሆን መጽሐፍ ተዘጋጅቷል። በሊቀ ሊቃውንት ስምዐ ኮነ መልአክ አስተምህሮቻቸው በሙሉ ተካተውበታል። ሊቃውንት ይመጣሉ ያልፋሉ። ከነሱ ልጆቻቸው መጽሐፍቶቻቸው ናቸው። መጽሐፍ ቅዱስን ያገኘነው ስለተጻፈ ነው። ይህንን መጽሐፍ ለዚሁ ለተባለው ዓላማ ስለሆነ ሁላችሁ በዚህ የምትገኙ 100 ብር ነው ግዙና ለተባለው ዓላማ ለአብነት ትምህርት ቤቱ መርጃም የሚሆን ነው 1% ተጠቀሙ። ሁላችሁም ገዝታችሁ አንዳንድ ተጠቀሙ። ከዛ ውጪ የማንቂያው ደወል መንፈሳዊ መርሃ ግብር የቴሌቪዥን ጣቢያ ደግሞ ማገዣ የሚሆን ሙሉ ገቢው ለዛ የተሰጠ ጥቂት ፍሬዎች አሉ። የማንቂያ ደወል 20 አባላት እዚህ መጥተዋል አብረውን። እንግዲህ ትልልቅ እነ ኢንጂነር ሶሎሞን፣ እነ መጋቤ ሃይማኖት ብርሃኑ፣ እንዲሁም እነ ግርማ ክንፈ ኡራኤል፣ እነ እስጢፋኖስ፣ እነ አሸናፊ ቢንያም፣ ሶፉ መርጫ ፋብሪካ ባለቤት፣ እነ ዲያቆን አማን ብዙ ናቸው። ስንቶቹ ልዘርዝር? እዚህ ድረስ ሊያገለግሉ መጥተዋል። በእውነት ዘመናቸውን እግዚአብሔር የበረከት ያድርገው። እነሱ ደግሞ ያዘጋጁት እኔ የዘመርኩት 11 ዝማሬዎች አሉ። ማነው ማርያምን ተው አትጥራት የሚለኝ ስሟን ሳወድሳት የሚከለክለኝ የሚለውም ዝማሬ ለሱ ገቢ ተብሎ የተዘጋጀ አለ። የምትችሉትን ያህል አድምጡ። መዝሙሩን ነገ በሰፊው ስለሱ ነግራችኋለን። እስቲ ማነው ማርያምን ተው አትጥራት የሚለኝ ስሟን ሳወድሳት የሚከለክለኝ? ቁጭ ብሎ አትነሱ። እሷም ነው ምርጫውን እየተጠቀመ የኔን ምርጫ ለምን ሰው ተቃወመ? ማነው ማርያምን ተው አትጥራት የሚለኝ ስሟን ሳወድሳት የሚከለክለኝ? የእሱን ነጻ ፈቃድ እየተጠቀመ የኔን ነጻ ፈቃድ ለምን ተቃወመ? ማነው ማርያምን ተው አትጥራት የሚለኝ ስሟን ሳወድሳት የሚከለክለኝ? የእሱን ነጻ ፈቃድ እየተጠቀመ የኔን ነጻ ፈቃድ
ለምን ተቃወመ? አሁን አንተ ላይ ማነው ማርያምን ተው አትጥራት የሚለኝ ስሟን ሳወድሳት የሚከለክለኝ የእሱን ነፃ ፈቃድ እየተጠቀመ የኔን ነፃ ፈቃድ ለምን ተቃወመ? አንድ ላይ ማነው ማርያምን ተው አትጥራት የሚለኝ ስሟን ሳወድሳት የሚከለክለኝ የእሱን ነፃ ፈቃድ እየተጠቀመ የኔን ነፃ ፈቃድ ለምን ተቃወመ? ስትገሙት ማነው ማርያምን ተው አትጥራት የሚለኝ ስሟን ሳወድሳት የሚከለክለኝ የእሱን ነፃ ፈቃድ እየተጠቀመ የኔን ነፃ ፈቃድ ለምን ተቃወመ? ጽዮንን ክበቧት እናታችን በሉ የተባለው ትንቢት እንዲፈጸም ቃሉ ቀራንዮ ላይ ሰጠን ምስጋና ለእግዚአብሔር ትውልድ ሁሉ ብፅዕት እያላት እንዲኖር ይከፋዋል ብዬ ወገንና ዘመድ አለን ወደ ኋላ ማርያምን ከመውደድ በውስጣቸው ያለው የእመቤቴ ጠላት ስሟን ሰምቶ ይቃጠል በፍቅር ስጠራት ማነው ማርያምን ተው አትጥራት የሚለኝ ስሟን ሳወድሳት የሚከለክለኝ የእሱን ነፃ ፈቃድ እየተጠቀመ የኔን ነፃ ፈቃድ ለምን ተቃ እስቲ ማነው ማርያምን ተው ማነው ማርያምን ተው አትጥራት የሚለኝ ስሟን ሳወድሳት የሚከለክለኝ የእሱን ነፃ ፈቃድ እየተጠቀመ የኔን ነፃ ፈቃድ ተዋህዶ ሃይማኖት የጥንት ነሽ እናትና አባቴ ማህተቤ ተዋህዶ ሃይማኖቴ የጥንት ነሽ የእናትና አባቴ ማህተቤ እንዳንሆን ኋለኛ ማይፈል ሃይማኖቴ የጥንት ተዋህዶ ሃይማኖቴ የጥንት ነሽ የእናትና አባቴ ማህተቤን አልበጥስም ትኖራለች የግብፅን ከተሞች በደም ገንብተናል በመግደል ጽድቅ የለም ሞተን ግን ኖረናል ማህተብሽን ፍቺው በጥሾ ቢሉኝ እኔ እስከነ አንገቴ ውሰዱት አልኩኝ ተዋህዶ
ከፍ አድርጉት። ተዋህዶ በባህር ዳር ከፍ አድርጉት። እስቲ ከፍ ከፍ ከመላይ እንግዲህ በመላው ዓለም ሆናችሁ ይህንን መንፈሳዊ መርሃ ግብር የምትከታተሉ ይህ የማንቂያው ደወል መንፈሳዊ መርሃ ግብር በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በውቢቷ ባህር ዳር በተለያዩ ገዳማትና አድባራት ተከባ በምትገኘው በደሴቶቿ ዙሪያ በሐይቆቿ ዙሪያ ገዳማቱ ያሉባት እምዬ ኦርቶዶክስ ተዋህዶ ቤተክርስቲያን አሁን መስቀል አደባባይ ላይ የምንገኘው ሲከፍ አድርጉ ተገላይ አሁን ጣፋችን ከፍ ከፍ ወደላይ ወደ ብፁዕ አባታችን ነው የምንሄደው። እንዲሁ ብርሃን እግዚአብሔር ኢትዮጵያን እንዲታረቃት ሰላም እንዲሆን ፍቅር፣ አንድነት እንዲነግስ ምህላውን ከጧቱ መብራት ጋር አድርገን መጨረሻ ላይ አለን ተዋህዶ ሃይማኖቴን ደግሞ እንላለን። ተዋህዶ እስቲ ተዋህዶ ሃይማኖቴ በሳሽ ቀኜ ትርሳኝ ስላንቺ ዝም አልልም። ተዋህዶ የአባቶቻችን ውብ እምነት አንቺ ነሽና አንተ ውሽም ስላንቺ ባንናገር ምላሳችን ከተናጋችን ትታወቅ አይሰማም። ኢትዮጵያ ሀገራችን ኢትዮጵያ የእግዚአብሔር ሀገር አንተ ዳሽም አንድ ነን አንለያይም። ዘረኝነት መለያየት መገዳደር የሰይጣን ነው። እግዚአብሔር ፍቅር ነው። ልጆቹም በፍቅር እንኖራለን። እስቲ ባህር ዳር በእውነት ከ200,000 ሕዝብ በላይ ከጥፋችሁ ከ200,000 ሕዝብ በላይ የተገኘበት የማንቂያው ደወል መንፈሳዊ መርሃ ግብር ነው። በብፁዕ አባታችን በአንጋፋው ሊቀ ጳጳስ የሚመራው የማንቂያ ደወል መንፈሳዊ መርሃ ግብር በባህር ዳር እየተካሄደ ይገኛል። በመላው ዓለም የምትገኙ ክርስቲያኖች ይህንን በብፁዕ አባታችን የሚመራውን የምህላ የጸሎት ስነ ስርዓት በየቤታችሁ በአሜሪካ፣ በአፍሪካ፣ በተለያዩ አረብ ኤምሬትስ ሀገራት በመላ ኢትዮጵያ የምትገኙ ሁሉ የብፁዕነታቸው ጸሎት ከብዙ መቶ ሺዎች ጋር አሁን ይጀምራል። በያላችሁበት ሆናችሁ በእንባ በጸሎት የብፁዕነታቸው በረከት ቡራኬ በየቤታችሁ
ለሁላችሁ ይደርሳልና አብራችሁ እንድትከታተሉ ይህን እድል እንድትጠቀሙ መልእክታችንን እናስተላልፋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስም ዝርዝር ጊዜ ላለመውሰድ ከክቡር ስራ አስኪያጅ ጀምሮ ሊቃውንተ ቤተ ክርስቲያን እንዲሁም እንግዶች እንዳንላቸው የቤተ ክርስቲያን ልጆች እንግዶች አይደሉም። ወደ እናታቸው ወደ ቅድስት ቤተ ክርስቲያን ዘወትር ወደሚያገለግሏት ነው የመጡት። እነ መክሮ ሰባክያን፣ እነ መጋቢ ሃይማኖት፣ እነ ሊቀ ልሳናት ቃለ ሕይወት ያሰማልን። እህታችን ዘማሪት ፋሲካ፣ ሁሉም በዚህ አገልግሎት የነበራችሁትን ሁሉ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የሰማነውን በልቡናችን ያሳድርብን። ሰሚ ብቻ ከመሆን እግዚአብሔር ይሰውራል። ሰምተን የሰማነውን በተግባር ተርጉመን በእግዚአብሔር ፊት ሞገስ እናገኝ ዘንድ እግዚአብሔር ይርዳል። ሰዓቱ እንደመሸ እናውቃለን። ስትሄዱ አደራ የምለው እንድትሸኛኙ፣ እንድትጠባበቁ፣ ደካሞችን በመደገፍ ሕፃናቱን ወጣቱን በመንከባከብ በቀጥታ ወደ የቤታቸው እንድታደርሱ መልእክቴን አስተላልፋለሁ። ግን የመጨረሻ ከቆየነው ስለማይበልጥ ለተወሰኑ ደቂቃዎች በምህላ እግዚአብሔርን እንለምነዋለን። እንደምታውቁት በባህር ዳር ሀገረ ስብከት ምህላ ካወጅን ቆይተናል። ለሀገራችን ሰላምን እንዲሰጣት፣ ፍቅርን እንዲሰጣት፣ ጥላቻን፣ መለያየትን እግዚአብሔር ከኢትዮጵያና ከልጆቿ እንዲያርቅልን፣ እንዲያስወግድልን፣ በሽታውን ደዌውን ሁሉ ከኢትዮጵያና ከልጆቿ እንዲሁም ከዓለም ከሰው ልጆች በሙሉ እንዲያርቅልን፣ ፍጹም ጤንነትን እንዲሰጥልን ጸሎት ፍቱን መድኃኒት ነው። በጸሎት አባቶቻችን ብዙና ብዙ ታምራትን አድርገዋል። በጸሎት ሰማይ ዝናብ ቢከለክል ምድሪቱ ዝናብን እንድታገኝ እግዚአብሔርን ለምነዋል፣ ተሳክቶላቸዋል። በጸሎት ከደዌ ከበሽታ ድነዋል። በጸሎት ከአባሩ ከቸነፈሩ እግዚአብሔር ምድሪቱን እንዲታደጋት እንዲባርካት ጸሎታቸው ተሰሚነት አግኝቷል። ስለዚህ አባቶቻችን ባስተማሩን ጸሎት ከረጅሙ ባጭሩ በአብይ ጊዜታ እግዚኦ መሐረነ ክርስቶስና በእንተ እግዝእትነ ማርያም ብለን ከዚያ እንደ ቸርነትህ በማለት የመጨረሻው ጸሎታችንን እንደመድምና መጨረሻ ላይ ተዋህዶ ሃይማኖቴ የሚለውን ቅድም በፕሮሰባካያን እንዳሉት ሞቅ ደመቅ አድርጋችሁ ተዋህዶ ኩራት ናት፣ ተዋህዶ ስንዱ መቤት ናት። ተዋህዶ በምንና በምን ልግለጸው? ሰዓት ውስጥ ያለው ወደዚያ ከገባ። ስለዚህ በተዋህዶ ሃይማኖታችን የምንሸማቀቅበት፣ የምንፈራበት፣ የምንንገዳገድበት አንዳችም ምክንያት አይኖረንም። ሁሉንም ነገር ስለ ሃይማኖታችን እየሞት እንበዛለን። የሚያሰጋን የሚያስፈራን ነገር ሳይኖር በነፃነታችን እግዚአብሔርን እናመሰግናለን። መደምደሚያችን እሱ ይሆናል። አሁን ለጸሎት ራሳችን እናዘጋጅ። ሰላም አብ ወወልድ ወመንፈስ ቅዱስ በፍቅረ እግዝእትነ ቅድስት ድንግል ማርያም ወላዲተ አምላክ ሞገሰ መስቀሉ ሀብተ ረድኤቱ ለእግዚእነ አምላክነ መድኃኒነ ኢየሱስ ክርስቶስ ወትረ ይራቅ እምኔ ወእምነ ኩልክሙ እስከ ለዓለም
ክርስቶስ በእንተ ማርያም ክርስቶስ በእንተ ማርያም ክርስቶስ በእንተ ማርያም Yeah.
ልመናችንን ተቀብለ ሱባኤያችንን አስፈጽመ ለብርሃነ ትንሣኤ ታደርሰን ዘንድ ቅዱስ ፈቃድ ይሁንልን። ቤቱ አምላክ አማልክት እግዚአብሔር ሆይ ሕፃናትን በጥበብ በእውቀት አሳድግልን፣ ሕሙማንን ሁሉ ፈውስልን። በልዩ ልዩ ችግር የሚገኙ ወገኖቻችንን ሁሉ አምላካችን ሆይ አንተ በቸርነት እርዳልን። በጸሎት አስቡን አትርሱን ያሉንን ሁሉ አንተ በቸርነት አስብልን። ለአንተ መባ ስጦታ ያቀረቡትን መባቸውን ስጦታቸውን ተቀብለ ባርክልን። በዚህ የተሰበሰቡ ልጆችህን ባርካቸው፣ ቀድሳቸው፣ አክብራቸው። አቤቱ አምላክ አማልክት እግዚአብሔር ሆይ ለሀገራችን ለኢትዮጵያና ለዓለም ሁሉ ሰላምን፣ ፍቅርን፣ አንድነት እንድትሰጥልንም ስለ ቅድስተ ቅዱሳን ስለ ድንግል ማርያም ብለን እንማልድሃለን። ቅዱስ ስምህን እንዲህ እያልን በአንድነት እናመሰግናለን። አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የምንበድል አቤቱ፣ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። አቤቱ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ሕዝብህን አድን፣ ርስትህንም ባርክ። ጠብቃቸው እስከ ዘላለሙም ድረስ ከፍ ከፍ አድርጋቸው። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ይቅር ባይ ለቅዱሳን ሐዋርያት ሥልጣንን የሰጣቸው በንጹሕ ደሙ ቤተ ክርስቲያንን የዋጀ ከልጅነት እስከ እውቀት የሠራችሁትን ኃጢአት ሁሉ ይቅር ይበላችሁ። በዚህ የተሰበሰባችሁ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ወንዶቹም ሴቶቹም ከኃጢአት የተፈታችሁ ንጹሐን ሁኑ። ይህንም እናንተንም ለመንግሥተ ሰማያት የበቃን ያደርገን ዘንድ እግዚኦ መሐረነ ክርስቶስ ነን። በእንተ እግዝእትነ ማርያም መሐረነ ክርስቶስ። ጌታዬ ኢየሱስ ክርስቶስ የኔንም የእናንተንም ኃጢአት ይቅር ይበለን።
በገቢር የተደረገውን ሁሉ ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። በዚህ አገልግሎት የተሳተፋችሁትን መንፈሳውያን ወጣቶችን ከልብ በቤተ ክርስቲያኒቱ ስም እናመሰግናለን። ከአዲስ አበባ ተነስታችሁ ለዚህ ለተቀደሰ ዓላማ ምንጊዜም የዘወትር ስራችሁ ቢሆንም እንደ በኩረ ሰባክያን መጋቢ ሃይማኖት ሊቀ ልሳናት ሌሎችም ስማቸውን ያልጠራኋችሁ ሁሉ በቤተ ክርስቲያኒቱ ስም በባህር ዳር ሀገረ ስብከት ስም ከልብ እናመሰግናለን። አገልግሎታችሁን እግዚአብሔር ይባርክ። በአገልግሎታችሁ ሁሉ ከእግዚአብሔር ክብርን ታገኙ ዘንድ ቅዱስ ፈቃዱ ይሆንላችሁ ይሆንልን። የመጨረሻው ማሳሰቢያ በዚህ ጉባኤ የተሳተፋችሁ ክብሩን ለመጠበቅ በዙሪያው እየጠበቃችሁ ያላችሁትን የጸጥታ ክፍሎች እንዲሁም ደግሞ የፖሊስ ሰራዊት ራሳችሁን በራሳችሁ ያቋቋማችሁ በማህበርም በግልም በጽዋ ማህበራት በሰንበት ትምህርት ቤቶች በቤተ ክርስቲያኒቱ ስም ከልብ እያመሰገንኩ እግዚአብሔር ይባርካችሁ እያል ስንሸኝም ተጠንቅቀን እስካሉበት ድረስ በተለይ የፖሊስ አካላት ግራና ቀኝ በመጠበቅ የተለመደ መልካም ስራችሁ እንድትሰሩ በዚሁ አጋጣሚ ያሳስባለሁ። ሌሎችም እንደዚሁ። ነገ ግን እንዳይመሽብን 9 ሰዓት እዚህ እንገናኛለን። 12 ተኩል ጨርሰን እንለያያለን ማለት ነው። ስለዚህ በ9 ሰዓት ቀደም ብለን እንመጣለን። ዛሬ ትንሽ ሰዓቱ መሸት ብሏል። እንደ ባህር ዳር በዚህ አይነት ምሽት ተለምዶ አያውቅም። እኔ ሳውቅ ማለት ነው። እንግዲህ ዛሬን አንዳንድ ቀን በዋልድባ የሚዘፈናል ነውና በዚያ ወስደ ነው። ነገ ግን ሰብሰብ አድርገን ነው የምናስተናግዳችሁ። ስለ ሁሉም ነገር እግዚአብሔር ይመስገን። አሁን እናበቁ መኪኖች ደግሞ አሉ በየቦታው ያሉ። እናንተ ተናገሩ። እሱን በጀት ለባላችሁበት ሁሉ ተስተናገዱ። ታቆራላችሁ። እኛ ልጆች በዚህ ጥርጥር የለኝም። እስካስፈለገ በእያንዳንዱ በሚችለው የማብሬ ለመሄድ ይዘጋጃለሁ። አንዱን አቅጣጫ የተለመደ ነው። መጠባበቅ አለብን። የሰላም የፍቅር የአንድነት ምሳሌዎች መሆን አለብን። ቅድም በኩረ ሰባክያን እንደነገሩ የተዋህዶ መገለጫዎችን እጅግ ደስ በሚል ስለገለጿቸው ሰዓት ስለሌለኝ እንጂ ብዙም ባልኩ ነበር። ሁሉንም ሰባክያን ከልብ እናመሰግናለን። መጋቢ ሃይማኖትም እግዚአብሔር ይስጥልኝ። አሁን ተዋህዶ ሊሉልን ተዘጋጅተዋል። መድረኩን ሰፋ አድርጉላቸው። ጾም ባይሆን ጥሩ ነበረ። ጾም ስለሆነ ግን ያው ባለው መድረክ እንጠቀም። በሰፋ ሰፋ አድርጉት። ተዋህዶ ሃይማኖቴ የጥንት ነሽ የእናትና አባቴ ማህተቤ ብዙነታቸው ናቸው ያዘዙት አይደለም። ድምፃችሁን ከፍ አድርጋችሁ እሺ። ተዋህዶ ሃይማኖቴ የጥንት ነሽ የእናትና አባቴ ማህተቤ አልበጥስም ትኖራለህ የግብፅን ከተሞች በደም ገንብተናል በመግደል ሞተን ግን ኖረናል። ማይተብህን ፍታ በጥሰው ቢሉኝ እኔስ ተዋህዶ ሃይማኖቴ የጥንት ነሽ እናትና ከፍ አድርጎ ማህተቤ አልበጥስም ትኖራለህ ለዘላለም። ተዋህዶ ሃይማኖቴ አልበጥስም ትኖራለህ ለዘላለምና ይተኛ ነንና እናኖራለን። ተዋህዶ
ከሴታችሁ ላይ እንዳይወጡ እንዳይሆን ጩኸቱ የተዋሕዶ ልጆች አሁን ነው ሰዓቱ ተዋሕዶ ሃይማኖት የጥንት ነሽ እናትና ቤተልሔም አልበጥስ ትኖራለህ ለዘላለም ተሰየፈ ጳውሎስ ጴጥሮስ ተሰቀለ ጴጥሮስ ተሰቀለ ሌሎቹም በስቃይ ዘመን ማይሽረው ታሪክን ጽፈዋል። ተዋሕዶ ሃይማኖቴ የስጋችን ናትና ማኅተቤ አልበጥስም ትኖራለህ የግብፅን ከተሞች ሞተን ግን ከብረናል። ሰው ቢሉኝ እኔ እስከ አንገቴ ውሰዱ ተዋሕዶ የጥንት ነሽ እናትና አባቴ ቤተልሔም ማኅተቤ አልበጥስም ትኖራለች ለዘላለም ሞተዋል ሲሉ ኖረን ጠፍተዋል ሲሉ ረስተን አለ በጌታ አለን በእግዚአብሔር ሁሉን አልፈን አለን በጌታ ሁሉን አልፈን ለካ ሰው ስለወጣ አይደለም ጉልበታም ስለታገለ አይደለም ጎልያድ ወድቋል በዳዊት የእኛ አምላክ ስሙ ከፍ ይበል ይክበር እግዚአብሔር ስሙ ከፍ ይበል ይክበር ሞተዋል ሲሉ ኖረን ጠፍተዋል ሲሉ ረስተን አለን በእግዚአብሔር ሁሉን አልፈን አለን በጌታ ሁሉን አልፈን አለን በእግዚአብሔር ሁሉን አልፈን አለን በጌታ ሁሉን በሚነድሳት መሃል አልሞትንም ዛሬም በሕይወት አለን ያልሰማ ሁሉ ይስማ ይበል ያመለክነው እግዚአብሔር እንዲህ ነው ያመለክነው እግዚአብሔር እንዲህ ነው ሞተዋል ሲሉ ኖረን ጠፍተዋል ሲሉ በስተን አለን በእግዚአብሔር ሁሉን አልፈን አለን በጌታ ሁሉን አልፈን አለን በእግዚአብሔር ሁሉን አልፈን አለን በጌታ ሁሉን አሕዛብ ፍቅራችንን ሊያጠፉ ቢደግሙ ብዙ ዘመን ሁሉ በልተን አልሞትንም ዛሬም አለን አልሞትንም ዛሬም አለን በስተን የሉም ሞተዋል ሲሉ ኖረን ጠፍተዋል ሲሉ አለን እግዚአብሔር ሁሉን አለን አለን በጌታ ሁሉን አለን እግዚአብሔር ሁሉን አለን ብቻችሁን ወይ መስመር እንዳልኩ ያኔ ወንድሞች ብቻ አለን በሉ
ወንዶች ብቻ በቃ ይሄ እንደሰማሁት ነው። ይሄ በቃ ለዚህ ነው። እሺ ጨርሰናል። ነገ ስንት ሰዓት ነው? እስቲ ሁለት እጃችሁ ወደ ላይ። ነገ 9 ሰዓት ባህር ዳር። ስንት ሰዓት? ስንት ሰው? 20 ሰው። ባጃጅ ያለው በባጃጁ፣ ታክሲ ያለው በታክሲው፣ ሚኒባስ ያለው፣ አውቶቡስ ያለው፣ እግረኛም በእግረኝነቱ ሁሉም ተያይዞ ይምጣ። የተዋህዶ ልጆች በመላው ዓለም ታሪክ ይታያል። የት? ባህር ዳር አንደኛ ነች አይደል? እንግዲህ ጅማን እንትን ድሬዳዋን አይተናል፣ ሻሸመኔን አይተናል፣ ዘዋይን አይተናል፣ ሐረርን አይተናል፣ አዲስ አበባ